ከታሰሩበት ክፍል የሚወጡት ለ30 ደቂቃ ብሬክ ብቻ ነው በቃ የሱ አፍንጫው ይደማል ያው ግጭት ተፈጠረ የመጀመሪያ ቀን ከዛ ሁለተኛ በምግብ ተጣሉ አንድ ሁለት ሲባሉ ተጣሉ ማለት ነው እነኛን እስረኞች በተኙበት በጣም ብዙ ሰው የገደለና አሁን ባለፈው ስንት ሰው ነው 70 ምናምን ሰው የገደለ ሰውዬ ያለው እስር ቤት በጣም የተመቻቸ እስር ቤት ነው ምን ማለት ነው የመጀመሪያው ቅጣት ፑሽ አፕ ነው የነበረው አንደኛውን ፖሊስ እኮ አሰሩት ራሱ ከ15 ሚሊዮን ብር በታች ትርፍ ካገኘ ኢቭን ታክስ አትደረግም ኬንያ ከከፈትን በጣም ቆየን እዚህ ሀገር ግን በጣም አንሰርቴን ነው ኤሌክትሪክ ፓወር ጀነሬት ስላደረክና ተስላልክ ብቻ ሰዎች አይመጡ እንዴት አርገ ፓኬጅ እንደምታረጋው ካደረክ አየርም ይሽጣል ለምን ኢትዮጵያ አላደገችም ብለካልክ ኬንያም እኮ እንደዛው ነው ያልኩ አልደግመም የኢትዮጵያ ዱቄት ፋብሪካና የሱዳን ዱቄት ፋብሪካ መካከል የሰማይና የመሬት ያክል ልዩነት አለ 20 ሺህ አይደለም 5000 ኩንታል የሚፈጭ አንድ ፋብሪካ ከቻይና የዛሬ ስንት ዓመት ተተክሎ መስራት አልቻለም የራሱን ህይወት ማኔጅ ማድረግ ያልቻለ ሰው ስንት ሰዋችን ናይጄሪያ ሄዱ ያቃል የኛ ሰው በአጼ ቴዎድሮስ ዘመን ከነበረ ንግስና የዛሬ ዘመን ልመና ይሻላል ፉክክራችን በየትኛው መንገድ ነው ያለው እስረኞች በቀን 3 ይበላሉ ጠባቂው ሳያናግረው እስረኛው ጠባቂውን ማናገር አይፈቀድለትም ምን ማለቱ ነው ማታ አምሽተን የለ እንደ አብረን በስንት ሰዓት እንደገባና አያቀም እንደ ምናም ብሎ እንደዚህ ይባላል እንደ ያለኝ አታምነኝም ሰለሞን ከ6 ቦታ አገኘው ከዛ አለቀሰ ነው ማለት እዛ ጋር ያሉት ሰዎች ወደ አንተ ያዩ ያወራሉ ታቃቸዋለሁ ያለኝ ሳላቃቸው አላቃቸውም ሰው አይ ስላንተ እንትን ያሉ ያ ሰውዬ ናዚ ነው ይላሉ እኔም ብቻውን ሰርቻለሁ ከዚህ በላይ ያለውን አልችልም አልኳቸዋል እኔ ከሁሉም በልጣለሁ እዛ ካሉትና እኔን ያያህ አውራኛሉኛል የማይታረሙ ስተቶች ሁሉ ይኖራሉ መሪ የግድ ሁሉንም ነገር ማወቅ የለበትም የመጀመሪያ ልጅ ሲወለድልህ ምትለው ነገር ምንድነው ከጎን የሆነው አለ ከዛ ይሄንን አሁን በእግር ኳስ ጨዋታ ወስደ ብታይ የ8 ልጆች አባት ነኝ ይሄ ቅጣት በጣም ይከብደኛል አኩቼ ነበርአልና አዘነ እንባው ወጣ የሚሊክ ሆስፒታል ሪፖርት ምንድን ነበር ድሮ ምናቀው በፖሊስ አዲስ እረኛ ከብታ ያስተኛ ይሄ ለኔ ትክክለኛ ያመራር እንትን አለ ሴቶቹ ሞዴስ እንፈልጋለን ብሏል የቤት እጥረት አለ ሪል ስቴቶቹ በጣም ብዙ ቤት ሰርተዋል ግን መሸጥ አልቻሉም የድሮ መንገድ አልፏል መሸጥ ለቻለ ሰው ኤኒቲንግ ዌስት የምትላቸው ነገሮች በሙሉ ይሸጣሉ ሁሉን ነገር በራሳችን ብቻ ተሰርቶ እኮ አይዘለቅም ስልጣን ላይ የወጡ ሰዎች authority has to be checked ያንዳንዱ ሰው ውስጡ evil አለ በመፋለም አይደለም በመደባደብ አይደለም በመዋጋት አይደለም an eye for an eye will turn the whole world blind ያለው ዓለምን በሙሉ አይነ ስውር ያደርጋል መጨረሻው መጥፎ መጨረሻ እንዳይሆን civil disobedience ስትደበደብን በመቀበል ሰላም ወዶች እንዴት ሰነበታችሁ ዛሬ አዲስ እንግዳ ይዤ መጥቻለሁኝ ከአመራር ሙያ ጋር በተያያዘ በጣም የምታውቁት ሰው ነው አንድ የቴሌቪዥን ሾው ላይ ታውቁታላችሁ በእርግጠኝነት እኔም ሳቀው በጣም ረጅም ጊዜ ነው ያንድ ፋብሪካ ስራ አስኪያጅ ሆኖ ማቀው ሰው ነው ሊደርሺፕን በተመለከተ በደንብ መሬት ላይ ባለም በትምህርትም በደንብ የታጠቀ ብዬ ማስበው ሰው ነው እንግዳይ ነው ዛሬ እስከመጨረሻው አብራችሁ እንደምትቆዩ ተስፋ አደርጋለሁ እስቲ ራሱን ያስተዋውቀን አመሰግናለሁ ሰለሞን ስሜ ጌቱ ከበደ ነው የሚባለው እንዳልከውም እንግዲህ በትምህርት ደረጃ የመጀመሪያ ዲግሪ በኬሚካል ኢንጂነሪንግ ነው ከዛ በኋላ ፉድ ቴክኖሎጂ ላይ ለየት ያለ ስልጠና ከህንድ ሀገር ወስጃለሁ ከዛ ደግሞ በቢዝነስ ስራ አመራር ደግሞ የማስተርስ ዲግሪ አለኝ ማለት ነው ስራን በተመለከተ ከታች እንግዲህ ከጀማሪ መሐንዲስነት ጀምሮ በፕሮጀክት ስራዎች ላይ በፋብሪካ ስራዎች ላይ እንደዚሁም በንግድ አስተዳደር ስራዎች ላይ ሰርቻለሁ ለበርካታ ድርጅቶች በዋና ስራ አስኪያጅነት በፕሮጀክት ማኔጀርነት በቦርድ አመራርነት እና በሲኢኦነት ሰርቻለሁ የተለያዩ ቦታዎች ላይ አንዳንዶቹን ለመጥቀስ ያክል ቃሊቲ ምግብ አክሲዮን ማህበር ወይም ቸራሊያ የሚባለው ጋር አምባሳደር ጋርመንት ኤንድ ትሬድ እንደዚሁም ኢሴክስ የመጀመሪያው ቦርድ አመራር ውስጥ እዛ ውስጥ ነበርኩኝ እንደዚሁም ሌሎች በርካታ አሉ አሁን በአመራር በሊደርሺፕ እና በማኔጅመንት አማካሪነት ስራ ላይ ነው እየሰራው ያለሁት እስቲ ቡና ያዝ
አሪፍ እየጠጣን ይሻላል አሪፍ ጥሩ ነው ሻይ ቡና አይደለ ፕሮግራሙ በደንብ እንድናወራ አሪፍ ነገር ነው ቺርስ በቡና ቺርስ ለምደናል እዚህና ቺርስ እኔ ማቀህ አስታውሳለሁ ንግድ ባንክ ያለው አንተ የቼራሊያ ወይም ቃሊቲ ፉድስ ነው አይደለም ባለው ዛስራ አስኪያጅ ዘዋና ስራ አስኪያጅ ነው ያለው ዋና ስራ አስኪያጅ ያለ ነው ማቀውና ረጅም ጊዜ ነው በጣም ብዙ ሊንክድኢንህን ለማየት ሞክሬ ነበር በጣም ሪች ነው ሲቪ ብዙ የአመራር ቦታዎች የአማካሪ ቦታዎች ምን ሰርተሃል ሶ ዛሬ ብዙ ነገር ካንተ እንማራለን ብዬ ተስፋ አደርጋለሁኝ ማቀውን ለማካፈል ያው ደስተኛ ነኝ እውነት ነው ረጅም ጊዜ ቆይቻለሁ እያረጀው ነው ማለት ነው አይ ለአመራር ደግሞ ስታረጃ አሪፍ ኦፍ ኮርስ ብዙ ኤክስፒሪየንስ ይኖርሃል ወቀትም ቀላል አይሆንም ቡና ቆንጆ ነው ጥሩ ቡና ነው አይደል ለዛ ነው ያለ ስኳር የምጠጣው ለዛ እኔ ያለ ስኳር ነው የምጠጣው ጥሩ ከሆነ ከራሴ ኤክስፒሪየንስ ምንነሳና ለሊደርሺፕ ወይም ለአመራር በጣም አስቸጋሪ የሚባል አይነት ሰራተኛ ወይም ሰቦርዲኔት ምን አይነት ሰው ዝም ብሎ ቶሎ ጭንቅላት ላይ ይመጣ ምክንያቱም በጣም ሪች ስለሆነ ኤክስፒሪየንስ በጣም ብዙ አይነት አለ ሰዎች ብዙ ጭንቅላት ላይ ይመጣሉ ያስባሉ ብዙ አይነት አለ የሚያስቸግር ስትል ማለት ነው ያው ጥሩዎቹ ተመሳሳይ ናቸው ማለት በጣም ብዙዎቹ ነገሮች ወደነሱ ምን መጣለን አሪፍ አድርገው የሚሰሩ ናቸው ግን አስቸጋሪ የሚባለው ፕሮሚስ ወስዶ ወይም ደግሞ ስራን ተቀብሎ ዴሊቨር የማያደርግ ሰው ማለት ነው በሰዓት የማያደርስ እንደዚሁም በጥራት የማይሰራ ማይጠይቅ መንገድ ላይ ወይ መሃል ላይ ችግር ያጋጠመው ችግሩን ሳይነግርህ መጨረሻ ላይ አንተ ኤክስፔክት በመታደርግበት ጊዜ ግን ኤክስኪውዝ የሚያቀርብ ማለት ነው በዚህ ምክንያት አልሰራሁትም አልደረሰልኝም ወይም ደግሞ ሰብ ስታንዳርድ ወይም ከደረጃ በታች የሆነ ስራ የሚያቀርብ ሰው ያ አስቸጋሪ ግን ምንድነው ያው መድኃኒት አለው እያንዳንዱ ችግር ረመዲ ያለው ወይም የራሱ መፍትሄ ያለውና ለዚህ መፍትሄው ምንድነው ቶሎ ቼክ ማድረግ ነው ፎሎ አፕ ማድረግ ነው ስለዚህ ሰራተኞች ያው ቤዚካሊ ካያቸው በሁለት ከፍለ ልታያቸው ትችላለህ አንደኛው ኮሚትመንት ያለው ሁለተኛው ኮምፒተንስ ያለው ሁለቱም ኮምፒተንስ ማለት ብቃት ያለው ማለት ነውና ብቃት ኖሮት ግን ደግሞ ኮሚትድ ያልሆነ ወይም ደግሞ ዲሲፕሊን ኖሮት ስራውን ዴሊቨር ማድረግ ሰራተኛ አለ ሌላኛው ደግሞ ሃይሊ ዲሲፕሊን ሆኖ ኮምፒተንስ የሚያንሰው አለ ሁለቱም ደግሞ ያላቸው አለ ሁለቱንም ያላቸውን ስታገኝ አሪፍ ነው ግን እነኛን ደግሞ መስራት ይቻላል ያው ሰው ቢሆንም ሰው ያው ይሰራል ካራክተሩ በሊደርሺፕ እንደዛ ነው የምንለውኛ መሪም ይሰራል መሪዎች ይወለዳሉ ይሰራሉ የሚል አይነት ክርክር አለ ብዙ ጊዜ ያለ ግን የሊደርሺፕ ትምህርት ቤቶቹም የሚሉት በተግባር የሚያዩት ነው መሪዎች ይሰራሉ እኔም በጣም ብዙ መሪ ሰርቻለሁ አፍርቻለሁ የምታስታውሰው አጋጣሚ አለ ለምሳሌ በተለይ በቃ ሁሌ ጭንቅላት ውስጥ የሚመጣ እንትናኮ ብለህ የምታስበው ስሙን ባጠራም ከኤክስፒሪየንስ ማለት ነው በጥሩነት ነው በምንድነው አሁን ባነሳ ነው ለምሳሌ ኦኬ ለምሳሌ አሁን ሁሌ ጓደኞቼ አሉ የሚያነሱት እነሱ ራሳቸው ለምሳሌ አንድ ስራ ለአንድ አንድ ሁለት ሶስት እንደዚህ አይነት አጋጣሚዎች ከሶስት ሰዎች ጋር አለ እና ወደ ከሰዓት በኋላ ከምሳ በኋላ ባለው ክፍለ ጊዜ አንድ ስራ ሰጠው ለአንድ ከኔ በታች ለነበር አብረን ለምንሰራ የቲም አባል ማለት ነው እና ሰጠሁት ጧት 3 ሰዓት ላይ ታደርስልኛለህ አልኩት እሺ አለ በቃ ይሄንን እንትን አለ ከዛ ያው ሁላችንም በየቢሮአችን የራሳችንን ስንሰራ ቆየን ከዛ ማታ ላይ እኔ መሸት ሳረግ ከ11 ሰዓት በኋላ እሱም አብሮኝ አምሽቷል ማለት ቢሮ አለ ከዛ እኔ ሲሄድ ከመሄድ በፊት ያው መጣና አለው ቢሮ አብረህ የሚሄድ ከሆነ ልቆይ አለ መልካም አለው በቃ ሲሄድ አብረን እንሄዳለን አልኩት ከዛ ቆየንና መጨረሻ ላይ አብረን ተያይዘን ሄድን ማለት ነው ወደ 2 ሰዓት ምናምን ሲሆን ወጣለን በአጋጣሚ የምንሄድበት መስመር አንድ ነው ሰፈራችን ማለት ነው ያው ሰፈራችን አንድ አይደለም ኤግዛክትሊ ግን መስመሩ አንድ ነው ኦኬ ከዛ በኋላ ሄድንና እየተጫወትን ያወራን ነው ስለ ስራ የምንሄደው አላለቀም ሳይልቅ ሲቀር ወረድንና አንድ ቦታ ሻይ ቡና ልንል ቁጭ አለን ማለት ነው ያለን እየተጫወትን ምናምን ያለን እግረ መንገድም እንግዲህ አንዳንዱ ሜንተርሺፕ እንደዛ ነው በቢሮ ብቻ አይሰራም እና እንደዛ ያደረግን ቆየን አመሸን ከዛ ቻው ተባብለን ወደ ቤት ተለያየን ማለት ነው
ጠዋት ቢሮ ገባን ቢሮ ስንገባ ጸሐፊን ጠራውና እኔ ሰጠኋት ማለት ነው የማስታወሻ እንትን ያንን ስራ ምን አደረስ ክላክሊን እየጠበቁት ነው ብዬ ማለት ነው ከዛ እሱ አየና ጠየቅኳት አለ እንግዲህ አሁን ከዛ በኋላ እሱ ሲነግረኝ ሌላ ጊዜ ማለት ነው ጠየቅኳት ጸሐፊዋን ይሄን ነገር ትናንትና ነው የሰጠሽ ስላት አይ አይደለም እና መቼ ነው የሰጠሽ አሁን ነው የሰጠኝ እኮ ጽፎት አስቀምጦ ነው የሰጠሽ አይደለም እኔ ቆሜ እዛው ነው የጻፈው ምን ማለት ነው ማታ አምሽተን የለ እንዴ አብረን በስንት ሰዓት እንደገባን አያውቅም እንዴ ምናምን ብሎ ይዞት መጣ ማለት ነው ወረቀቱ እና ይዞ መጣና ትናንት እኮ አብረን ነበርን እና እንዴት ነው ይሄንን አሁን 3 ሰዓት የምትጠይቀኛል አሃ እኔ እኮ የስራ ሲጀመር እስከ 11 ሰዓት ባለው ጊዜ ውስጥ ያልቃል ካላለቀም ደግሞ ማታ ጊዜን ወስደህ ትጨርሳለህ ከዛ ውጪ ደግሞ አንተ ካልጨረስክና ቤት ወስጄ ነው የምጨርሰው ብለህ ከነበረ እና ቁጭ በል ሻይ እንጠጣ ምናምን ስልህ አልችልም አልጨረስኩም ማለት ነው የነበረብህ ስል እንደዚህ ይባላል እንዴ አለኝ እና እኔ 3 ሰዓት እኮ የሰጠው ሌላ አሁን እኔ ማታ አብሮ ያመሸኝ ጓደኛዬ ሌላ ጓደኛዬ ስራ የሰጠሁት ደግሞ ሌላ ነው ሁለቱ ዲፈረንት ሮልስ ናቸው አይ ለምሳሌ አሁን ሌላ ቢሆን ኖሮ የሰጠህ አለቃ ያንን ስራ እና እኔ አግኝቼ ና ሻይ እንጠጣ ስልህ አይ ከጓደኛዬ ጋር እየጠጣው ማታ ስላመሸው ይሄን መስራት አልችልም ልትል ነው አይባልም ተባባልና ተነጋገርን በጣም ይገርማል በቃ እሺ ተጨማሪ ሰዓት ስጠኝ አለ ኤክስኪውዝ ጠየቀ ሰራ ከዛ በኋላ ሁሉ ያነሰዋል በተገናኘን ቁጥር ብዙ ትምህርቶች ነው የተማርኩት ካንተ ጋር ስሰራ ነው የሚለውና ይሄን ከአንድ ሰራተኛ ሳይሆን 2-3 ሰራተኞች ጋር አጋጥሞኛል በሮል ኮንፍሊክት ነው የተጠለፈው የሮል ኮንፍሊክት አጋጨው ማለት ነው ስለዚህ ጓደኝነትና የስራ ጉዳይ በቃ የተለያዩ ጉዳዮች ናቸው የዚህ አይነት ብዙ አለ በአጋጣሚ እኔ አሁን ለምሳሌ ሌላ ማነሳው እሱ ደግሞ በጣም earlier time ላይ ነው የቀጣውት ጓደኛ ያለ የቀጣውት ማለት አብረን ነው ምሳ ምንበላ ገና እሱ እንደውም ገና የመጀመሪያ ሱፐርቫይዘር አይነት ነገር ሆኜ ነው እና ፕሮጀክት ላይ ሆነን የፕሮጀክት ማስተባበሪያ ቢሮ ውስጥ ነበር የምንሰራው እሱ ፐርቼዘር ነው እና እቃ እንዲገዛ ተጠይቆ ሁሉ ጊዜ ፈልግ ያጣው ይለኛል ከፕሮጀክቱ ሳይት ላይ ይደወላል ያንን እቃ ባካችሁ ይላሉ እየተፈለገ ነው ላለው በጣም ማምነው ልጅ ነው እንደዚህ ይሆናል ብዬ አልጠበቅኩኝም በኋላ በጣም በቃ ሁሉ ጊዜ እንደዛ አይነት መልስ ይሰጠኝና የፕሮጀክት ማኔጀሩም በጣም እንዴት ነው ተበሰጫጨብኝ ማለት ነው ሰው እንዲበሳጭብኝ አልፈልግም እኔ ላለቆቼ በጣም ጥሩ ታዛዥ ነኝ እኔም ማለቃ ሰውን ደግሞ ጥሩ አዛዥ ነኝ ብዬ ነው እንትን ማለት ጥሩ አዛዥ ነኝ ስል በቃ ኮች ማድረግ አብሬ የምሰራ እንደዛ ነገር ላለቆቼ ደግሞ እኔ በቃ ሞስዶን ሳክሪፋይስ በሙሉ ወስጄ ዴሊቨር ማድረግ ነኝ ፋይናሊ በጣም እነሱ እንትን ሲሉ ብድግ አልኩና መኪና አለ መኪና አስነስቼ ወጣው ማለት ነው ምክንያቱም እሱን ስጠይቀው ፈልግ ያጥቻለሁ ብሎ ከዛ በኋላ የምንሄድበት ወይ መቃ የሚፈልግበት አካባቢ ወደ ቄራ አካባቢ ነው የሚፈልገው ከዛ ብዙ አልነበረም ሩቅ አልነበረም ቢሮአችንና ጎተራ አካባቢ ነበር መኪና አስነስቼ ሄድኩና ገና የመጀመሪያው ጋር ገብቼ ስጠይቅ ያው እቃ ልትገዛ ስጠይቅ እንትን ይጠይቋል መጠየቂያ ያው እኔ በጣም እንደው ነገሩ ኢሪቴት ስላደረገኝ ዝም ብዬ ተነስቼ ነው እንጂ ሄድኩት መጠየቂያ ያዳስኩ ግን በኋላ መታወቂያና ቢዝነስ ካርዴን አሳየውና ኃላፊ ነኝ ስጡኝ አልኳቸው ያው መጠየቂያው የሚፈልገው በዋነኛነት ትክክለኛ ጥያቄ ነው አይደለም የሚለው ከአንዳንድ የመጀመሪያው ቤት ገብቼ ስጠይቅ እቃው አለ ጽፈው ሰጡኝ ማለት ነው ቅርብ እኮ ነው ከዛ ሌላኛውን ቤት ስጠይቅ እንደዛ አታምነኝም ሰለሞን ከ6 ቦታ አገኘው ፕሮፎርማ ማለት ነው እየገባው ከዛ መጣው ወዲያውኑ ይሄንን ለሚሰሩት ሰዎች ቶሎ ማወዳደሪያ ያስሩልኝ ምናምን አለ አወዳደሪያውን ሰርቼ ዲሲሽን ምናምን እዛው ይሄኛው ነው በቃ የሚሻለው ብለን መርጠን ለቼክ ዝግጅት እሱን ሰጥቼ ኢሚዲየትሊ ለሱ የቅጣት ደብዳቤ ጻፍኩለት ማለት ነው በቃ ምክንያቱም እንዴት እንደዚህ ያደርጋል አልሰራም አልመስራት ብቻ አይደለም እዛ ጋር እኮ በጣም ነው ያስወቀሰኝ ራሱና እዛ ጋር ደግሞ ለስራው በጣም ይፈልጋል አሁን የፕሮጀክት ታይም አንዱ ዲሌድ የሚሆነው እቃ ባለመቃወም ግን እቃ ማያቀርበው እንደዚህ አይነት እንዴት ልበል ኃላፊነቱን ወይም የኃላፊነት ስሜት የማይሰማው ሰራተኛ ሲያጋጥምህ ነው ደን ይሄ ለኔ በጣም ትልቅ ሌሰን ነበር ከዛ አለቀሰ ነው ምልህ እና ግቢው ውስጥ ራሱ በጣም ተሰማ እንዴ ምን ነካችሁ እናንተ ጓደኛ አይደላችሁ ማለት ነው this is beyond ስራ ሌላ ነው ይሄ ከጓደኝነት በላይ ነው ስለዚህ he has to learn this way ከዛ ምሳ ሌላ ጊዜ እሱ ነው መጥቶ
ቢሮ እሱ ወደዛ ነው መጥቶ አንኳኩና እንደሚለኝና ሳይመጣ ቀረ ከዛ እኔ ተነሳውና ሄድኩና ዋው አንኳኳውና እንዴ ምሳ እንደልኝ ምሳ እኮ ደርሷል ነው አይኔ ምሳ አልበላም አለ አይ ይሄ በጣም ያጣላናል አሁን አልኩት ያጣላናል ምክንያቱም ጓደኝነቱ ይሄ አሁን ጓደኛ ነውና ምሳ እንብላ የሚለ ያኛው አለቃ ስለዚህ ሌትስ ጎ ምናምን ብየው ከዛ ሄድን ከዛ ያው ማምሻውን ሌላ ቀን ማለት ነው ተስነል እዛ ጋር ያሉት ሰዎች ወደ አንተ ያዩ ያወራሉ ታቃቸዋለሁ ያለኝ ሳላቃቸው አይ አላቃቸውም ስል አይ ስላንተ እንትን ያሉ ያ ሰውዬ ናዚ ነው ይላሉ ብሎ እግረ መንገድ ያው እንትን አለኝ ማለት ነው እግረ መንገድ ከዛ ተሳሳቀና እቺ ያንተ ሐሳብናት ምናምን ብዬ እኔ ሁለቱን ለይቼ ነው ማለት በስራ ሰዓት ስራ ነው ከስራ ሰዓት ውጪ ያለው ደግሞ we are normal friends መቀለድ ይችላል መጫወት ይችላል በዛ አይነት ነው መራውና እንደዚህ አይነት ነገሮች ምን አስተዋወስከኝ መሰለ አንድ ጊዜ እኔ ገና ስራ እንደጀመርኩ አካባቢ ሻይ ቡና እንደጀመርኩ አጋዦች ፈልግ ስለነበረ ብዙ ስታፎች ቀጥሬ ያቃለሁ ሌላም ቢዝነስ ስለነበረኝ ማለት ነውና ሁለት ረዳት አዘጋጆች ቀጠርኩ አወዳድሬ በጣም ተፈትነው ምናምን የገቡት ከዛ አንደኛው ሲኒየር ነው ድሮ ልጆኜ ሬዲዮ ምናምን ማቀው ሰው ነውና እንትንም ነበርኝ የሆነ ሐዘኔታም ነበርኝ ገባ ከዚህ ሁሉ እኔ ገና ተማሪ ሆኜ እኮ ነው ማቀውና ከዚህ ሁሉ አመት በኋላ እኔ ጋር መጥቶ ሊቀጠር ምናምን ብዬ የሆነ ሲምፓታይዝ አድርጌዋለሁና የቀጠርኩት ለዛ ነው honestly speaking በውጤቱም አይደለም ከዛ የቤት ስራ ሰጠዋቸው ያው ረዳት አዘጋጆች ስለሆኑ ሪሰርች እንዲሰሩልኝ ፈልጌ እንደዚህ ነገሮች ፈልጋለሁ ለቀጣይ ሾው ግብአት የሚሆን ማለት ነው እዚህ እንትን ላኳቸው አንዳቸው ስታቲስቲክስ መስሪያ ቤት አንዳቸው የሆነ ቦታ ከላይብረሪ ሪፈረንስ እንዲያመጡልኝ ማለት ነው ከዛ የለሁም እኔ ለሌላ ስራ ወጥቼ ምናምን ማታ ስመጣ ጸሐፊዋ ናት የምትነግረኝና እነዚህ ልጆች ብታናገራቸው ጥሩ ነው የሆነ ደስ ያላቸው አይመስለኝም የሰጣቸው ስራ ምናምን አለች ኦኬ እሺ ችግር የለውም እና ምን አድርጓል ባይ ዘ ወይ ሰነፍ ሰራተኛ ቨርባሊ ካንተ ጋር ኮሙኒኬት ማድረግ አይፈልግም በሜሴጅ በመናምን ነው ኮንታክት የሚያደርጉ ቀጥታ ጥያቄህን ስለሚሸሹ ማለት ከዛ ጽፎልኝ ወደ 7 መጽሐፍ በግማሽ ቀን ውስጥ 7 መጽሐፍ ዘርዝሮ ርዕሳቸው ምናምን ጽፎ እነዚህን ሁሉ ቼክ አድርጌያለሁ አንተ ያልከኝን ነገር ማግኘት አልቻልኩም አለኝ ዋው እሺ በቃ ጠዋት መጡ ማለት ነው ከዛ ሴቷ ፍሬሽ ከመሆን በስተቀር በጣም እንትን አላት ጉጉት አላት ስራ ምናምን ገብቶኛልና የሷን ስሜትም እንዲነካው ስላልፈለኩ ነውና ዲስከስ አርጓት ነው ጻፊው የነገረችኝ እንደዚህ ያወሩ ስለነበረ አዋራቸው ያለች ከዛ ሳዋራቸው ገባኝ እሷ ጋር ያለው እንትን የምር ነው ጄኒዩን ነው አቀቷት ነው የመጣችው እሱ ምንም አላረገም ከዛ ርዕሶቹን ያየው እኔ እንግዲህ ኢኮኖሚክስ ተማሪ ነኝ የኢኮኖሚክስ መረጃ ነው አምጣ ያልኩት አሁን ይሄን መጽሐፍ በደንብ ውስጡ ገብታ አንበባል እነዚህን መጽሐፍት እንደዚህ ሚል የለውም ምናምን አልኩት ምክንያቱም ርዕሱን ይዘህ የምትገምተው ነገር አለ ከዛ አይ ሁሉንም ኮንቴንቱን ፔጅ ቼክ አድርጌያቸዋለሁ that's not reading አንደኛ አንተ ባለሙያ አይደለም በዚህ ጉዳይ ዲፕሊ ገብተህ ማንበብ አለብህ ወይ አሲስታንስ ማግኘት ነበረብህ ከላይብረሪ ከሚሰሩ ሰዎች ምናምንና ልክ አይደለም አልኩት እና አሁን እንደገና ትሄዳላችሁ ትሰራላችሁ ሷሻለች ከዛሱ እኔ ግን ጋዜጠኝነት እንደዚህ አይደለም ማለት ጀመረ ከዛ እሺ እንዴት ነው አልኩት መጽሐፍ አለኝ ምንድነው የምትጽፈው ሳታነብ ምንም ግብአት ሳይኖር ምንድነው የምትጽፈው ድርሰት እኮ አይደለም ጆርናሊዝም እንደዚህ አይነት ከሆነ ፍላጎት በቃ ከኔ ጋር አይደለም ቦታ ወይ አንድ ጋዜጣ ጠቅሼ የመንግስት ስሙን አልጠራም ሰው ማጥፋት እንዳይሆን ወይ ደግሞ የግል ደግሞ ሌላ ጠቀስኩኝና ወይዚ ወይዛ ተቀጠር ወይ ፕሮፓጋንዳ ወይ አሉባልታ እንድጽፍ አልኩት የሚገርም ሄዶ ተቀጠረ የመንግስት ቤት ገባ ከኔ ጋር አቁሞ ማለት ነው ከዛ ደስ አሁን ሪሰርች የሆነ ነገር ሳይሆን የሚሰራው ጀስት የራሱን ኦፒኒየን ፕሮፓጋንዳ መስራት ይችላል ዝም ብሎ መጻፍ ራሱ ፋክት ቤዝድ የሆነ ነገር መስራት አይችልምና አንዳንዴ ምንም ኤፈርት ሳያደርጉ መተው የለም አይቻልም ምናምን የሚሉ ሰዎች ስራ እኔ ልንገርህ አንድ ወዳጄ ነው እኔ ገና መጀመሪያ ወደ ኃላፊነት ፖዚሽን ምናምን ነገር ስመጣ
እሱ ያኔ የአንድ ትልቅ ድርጅት ቫይስ ፕሬዚዳንት ነበርና በአንድ ጓደኛ አማካኝነት ጋይዳንስ እንዳገኝ ማለት ነው። ምክንያቱም እሱ አመራር ላይ ብዙ ስለቆየ የኔ አንድ 6 ዓመት ምናምን ሲኒየር የሚሆን ነውና ጠየቁት። ከዛ በቃ ቤት እንገናኛለን። ቤቱ ወሰደኝና በደንብ በቃ ተዘጋጅቶበት ፕሮፐርሊ ነው ጋይድ ያደረገኝ ማለት ነው። ይጠቅመኝና ኢምፖርታንት ስለሆነ ሼር ላድርገው። እሱ ራሱ ከሌላ ሰው ነው ደግሞ ይሄንን ያገኘው እና ምን ሆንኩኝ አለ። ንግድ ሚኒስቴር ነበር የሚሰራው መጀመሪያ እዛ ባንክ ምናምን ከመሄዱ በፊት ማለት ነው። እና እዛ ስራ ኤክስፐርት ሆኜ ጎበዝ ምባልኝ አለ በስራ ደረጃና ደብዳቤ እኔ ከጻፍኩ እሱ ይጻፍ ይባላል። እኔ የጻፍኩት ደብዳቤ በቃ በጥሩ ሁኔታ ተፈርሞ ነው አለቆች ፈርመውት ነው የሚያወጡት አለ። እና አዲስ አለቃ መጡልኝ አለ። እንግዲህ ያኔ በደርግ ጊዜ ነው እሱ የነበረውና ከአየር ኃይል የነበሩ ኮሎኔል ናቸው፣ አሜሪካ የተማሩ ናቸው አለ። መጡ። እዛ ደብዳቤ ምናምን ለዚህ ነገር አዘጋጁ ሲባል እኔ ደብዳቤ ጽፌ እንደለመድኩት ዝም ብዬ ጫር ጫር አድርጌ ምናምን ሰጠዋቸው አለ። እዛ በ4 አይነት ስክሪፕት አለ፣ በቀይ በአረንጓዴ በምናምን ታርሞ ተሰርዞ ምናምን መጣል። መጀመሪያ ደነገጥኩ አለ፣ ምክንያቱም ታርሜ አላውቅም ምን ያለ። እዛ ሰው ሁሉ አረ የገሌ ጽሁፍ እኮ ታረመ፣ ያው ስሙ እንዳልጠራ ብዬ እና እንደዚህ ታረመ ምናምን ተብሎ መጣለ። ቀራለኝ አለ፣ ኦፌንድ ሆንኩ አለ። ከዛ እንደሚችሉት ይጻፉታን ያልጽፍም ብዬ ስራ አይደለም ደብዳቤ መጻፍ ምናምን ብዬ ቁጭ አልኩ አለ። በኋላ ጠሩኝ አለ። ያን ነገር አዘጋጀ ሲሉ አይ እኔ የምችለውን ሰርቻለሁ ከዚህ በላይ ያለውን አልችልም አልኳቸው አለ። አሃ ቲፒካል አንተ ጎረምሳ እንደዚህ ነው ምናምን አሉኝና አለ። ማታ ራት ጋብዣለሁ ቤት እንሄዳለን አሉኝ አለ። አይ እኔ አልሄድም ስል አይ ይሄ ግብዣ ብቻ አይደለም ትእዛዝ ምን አሉኝ አለ። በደርግ ጊዜ ነው ኮሎኔል ናቸው ምናምን ይፈሩ ናቸው። ስለዚህ እሺ አልኩ አለ። ሄድኩ ሲሄድ አለ ቤታቸው ገባን አለ። ስንገባ ለቤት ላሉት ለባለቤታቸውና ለልጆቹ ልጆች ራት አዘጋጁልን ምናምን አሉና እዛ አንድ ክፍል አለቻቸው። እዛ ስንገባ አለ ጠቅላላ 4ቱም ሳይድ ግድግዳ መጽሐፍ ነው አለ። ይኸውልህ ደብዳቤ ስትጽፍ አንድ ነገር ስትሰራ ሳታነባ አይሰራም። ለምሳሌ በዚህ ጉዳይ ላይ ስለዚህ ጉዳይ ሬፈር ማድረግ አለበት። ስለዚህ ብለው 1-4 መጽሐፍቶች አወጡና በቃ ያላቸውን ኤክስፒሪየንስ አውርተውኝ ምናምን ብለው እዛ በኋላ በልነኝን ውሰድና እደርባቸው ብሎኝ መጽሐፉን ሰጥቶኝ ወደ ቤት ይሸኙኝ አለ። እዛ እኔ ቤት ገብቼ እውነትም ያን ቀን ሳነብ ምን ስል እስከ 8 ሰዓት ቆይቼ ያንን ጽሁፍ አዘጋጀዋል። እና ከዛ በኋላ በቃ እየቆየ ሲሄድ እርማቱ እየቀነሰ ከ4 ስክሪፕቶ ወደ 2 ከ2 ወደ 1 ምናምን ደረሰ። እሱም እየገባው መጣ ማለት ነው። በደንብ እንትን አልኳለ። መጨረሻ ላይ አንድ ቀን እንደዛው አርመው ያስተካክየ ሲሄድ ና አሉኝና እንደገና ጠሩኝና አሁን ቻሌንጅ እንድታረገኝ ነው ያረምኩት። ምንም ይታረም ነገር አልነበረው፣ ግን አንተ አሁን ባረምኩ ቁጥር ዝም ብለህ ማረም የለብህም፣ ይሄንን ልክ አይደለም ማለት አለብህ ብለው ደግሞ እንደገና በእግሬ ደግሞ እንድቆም አደረጉኝ አለ። እና ከዛ በኋላ እኔና እሳቸው መሃል ክርክር ሆኗል። እንደዛ ካደረጉኝ በኋላ ይሄ ልክ አይደለም ይሄ ልክ ነኝ ምናምን እና በደንብ አድርገው እንደዛ አዘጋጁኝ አለ። እና አንዴ የዌጅ ቦርድ የሚባል ነበረ፣ እዛ ላይ ጸሐፊ ሆኜ ስሰራ መጨረሻ ፕሬዘንት አደርጋለሁ አሉኝ አለ ኮሎኔል መንግስቱ ጋርና ሌሎች ሰዎች ባሉበት። ከዛ እንዴ ምናምን ስላቸው እኔን እያየህ የምትፈራቸው ከሆነ አትፍራቸው፣ እኔ ከሁሉም በልጣለሁ እዛ ካሉትና እኔን እያየህ አውራኝ አሉኝ አለ። እና ከዛ ተነስተው ፕሬዘንት ላደርግ ስል ይሄ ልጅ ትንሽ ልጅ ቢሆንም ሐሳቡን በደንብ ስሙት፣ በጣም ጥሩ ዕውቀት ያለው ጥሩ አቅም ያለው ልጅ ነው ምናምን ብለው በዛ መልክ ሼፕ አድርገውኝ ሊደርሺፕ ማቴሪያል እንደሆን ወይም ወደ አመራርነት እንድመጣ ያበቁኝ ሰው ናቸው ምናምን ብሎ ያን ሼር አደረገኝ። እና ሌሎች ነገሮችም እንዴት እንደምጀምር እንዴት እንደምሰራ ምናምን ነገር ነገረኝ። ይሄንን ያነሳሁት ምንድነው ጋይዳንስ ኢዝ ኦልዌይስ ጉድ እና ያንን ጋይዳንስ አግኝቼ እኔ ስራ ስጀምር በቃ አንድ ነገር ለመስራት ስል አስቀድሜ በዛ ዙሪያ የተጻፉ ጽሁፎችን ሪፈር አደርጋለሁ። ከዛ በኋላም አሁን አንድ ያው አብረን ስንሰራ የነበረ የኔ ሰቦርዲኔት የነበረ በኋላ ጓደኛዬ ነው ይላል እኔ ከጌቱ ጋር ስሰራ ነው ስራ እየተነበበ እንደሚሰራ የገባኝ። ከዛ በፊት ስሰራ ቅድም አንተ እንዳልከው የሚሰማኝ ነው ዝም ብዬ መጽሐፍ ይላል። አሁንም ብላለሁ እኔ ብዙ ሰው ከዩኒቨርሲቲ ከኮሌጅ ተመርቆ ይገባና አንድ ድርጅት ሲገባ
በቃ እንዴት ነው የሚሰራው ብሎ እዛ ልክ በሚሰራው አይነት ዝም ብለህ መድገም ነው የማይታረሙ ስህተቶች ሁሉ ይኖራሉ ለምሳሌ የስፔሊንግ ስህተት እንኳን ቢኖር በቃ ኮፒ ፔስት እያደረግክ የምትሰራው ግን መጀመሪያ ለምንድን ነው የምሰራው ይሄ ነገር እንዲህ ነው ወይ መሰራት ያለበት እንዲህ ቢደረግ አይሻልም ወይ ምናምን እያልክ ስትሄድ በጣም ብዙ ነገሮች ትቀይራለህ እና እኔ እያነበብኩ ነው የምሰራው የማውቀውንም ነገር ማለት ነው ደጋግሜ የማውቀውን ነገር ከረንትሊ እንዳለ ለምሳሌ አሁን ከረንትሊ ምን መጥቷል በዛ ዙሪያ ምን አዲስ ሐሳብ አለ አሁን ደግሞ ለማንበብ በጣም አሪፍ ነው ድሮ መጽሐፍ ፈልገህ ነው የምታነበው አሁን መጽሐፍ አይደለም ማአት አይነት አማካሪ አለ ሞባይል ላይ በጣም ብዙ አድቫይዘርስ አሉ እና እነኛን ማየት ከጓደኞች ጋር መወያየት አሁን ሶሻል ሚዲያ ላይ በጣም ብዙ ነገር ነው ሰንደራው ሙሉ አይደለ ኢንስቴድ ግን ስራህን በተመለከተ በጣም ሪፋይን ልታደርግ የምትችልበት በጣም ብዙ አድቫይዘርስ ከሀገር ውስጥ አይደለም ከውጭ ሀገር ሁሉ ልታገኝበት ሌክቸርስ ነውና እኔ ላለው ሰዎች ባንተና በአንድ መንገድ ላይ በሚሄድ ሰው መካከል ምንድነው ልዩነቱ ለምሳሌ አንዳንዴ ሰዎችን እኮ ከመንገድ ላይ አምጥተህ ይሄንን ፎርሙላ እንደዚህ አድርገህ ስራ ብትለው ልዩነት ከሌለው ያንን ሁሉ የተማረ ሰው መፈለግ አስፈላጊ አልነበረም ማለት ነው ስለዚህ ያንን ሁሉ የተማረ ሰው የሚፈልገው ነገሮችን እንዲያገናዝብ ሪፈር እንዲያደርግ እና ደግሞ የራሱን የተሻለ መንገድ ለዛ አዳፕት እንዲያደርግ ለዛ የሚስማማ ሲስተም እንዲፈጥር ነው ለዛ የሚስማማ አሰራር እንዲፈጥር ነው እና እነኚህ ነገሮች አሁን ቅድም ካነሳው ጋር ይዤ ነው ያ ብዙ ነገር ማለት እያንዳንዱ የምትናገረው ነገር ውስጥ ራሴን አስገብቼ ሳስብ ያው የነበረኝን ኤክስፒሪየንስ ምናምን እንዳስታውስ ነው የምታደርገኝና አንዳንዴ አሁን የምትለው አይነት ኢንቫይሮንመንቱን ወጣ ያለ አካሄድ ለመሄድ የሚያስቸግርበት ጊዜ አለ ለምሳሌ አንተ አንብበህ ተዘጋጅተህ ምናምን የምትመጣ ከሆነ ቀደም ያልካቸው ከንትና ተቀብለው የመጡ ሰዎች ደስ አይላቸው እኔ የነበረኝ ኤክስፒሪየንስ ነው ያለውና በተለይ ደግሞ ጁኒየር ሆነ ሲሆን በጣም ከባድ ነው ገና መግባት ሲሆን ብዙ ነገሮች አርም ነበር ለምንድነው በራሴ መንገድ ስለሚሄድ አዋጅ ካለው አዋጁን መመሪያ ካለው መመሪያው ምናምን እንደዚህ አነብና የነበረው ነገር ስትቀይረው የሆነ እንደረባሽ ነው የምትታየው ልክ ነው ለምን የነበራቸውን ካልቸር ነው የምታናጋውና የሆነ ኢንቫይሮንመንቱ ሲጨነቅ ታያለና ከዛ አንፃርስ እንዴት ነው አመራሩ መሆን ያለበት እንዴት ነው ማለት ሁሉ ጊዜ አዋቂ መሆን አለበት ወይ መሪ አንድ የሥራ መሪ ሁሉ የግድ አዋቂ መሆን አለበት ወይ ወጣ ያሉ ሐሳቦች ሲመጡ እንዴት ነው ኢንተርቴይን ማድረግ ያለበት መሪ ዩዥዋሊ ኢሞሽናል ኢንተለጀንስ የምንለው ወይም ደግሞ የዚህ ስሜት ብስለት እንዲኖረው ነው የሚያስፈልገው እንጂ ያው ሁሉን ነገር ሊያውቅም አይችልም ምክንያቱም አንዳንዶቹ ትሬኒንግ የሚፈልጉ አሉ ለምሳሌ እንበላ የኢንጂነሪንግ ስራ የምትሰራ ከሆነ ሲቪል መሐንዲሱ ወይም ሜካኒካሉ ወይም ኬሚካሉ ሊሰራ የሚችለው ነገር በብዙ አመት ትሬኒንግ የመጣ ነው የአካውንታንቱ የሚሰራው ስራ እንደዚህ በብዙ አመት ትሬኒንግ የመጣ ነው የራሱ ቋንቋ አለው ዴቢት ክሬዲት ስትል ይሄንን ላልተማረ ሰው ላልሰለጠነ ሰው ምን ማለቱ ነው ብሎ ግራ ሊጋባ ይችላል እዛ ውስጥ የሚነሱት ስለ ባላንስ ሺት ስለ ካሽ ፍሎ ስቴትመንት ምናምን አንብቦ መረዳት የሚቸገር አለ የኦዲት ስቴትመንት አንብቦ የሚቸገር አለ ስለዚህ እነኚህ ጉዳዮች ለባለሙያ የምትተዋቸውና ስሩ ታይም አንተ ራስን ጎበዝ ኮንክ ደግሞ ማለት ነው ጎበዝ ኮንክ ራስን ማብቃት ያለብህ ነው እኔ ለምሳሌ የመጀመሪያ ባክግራውንድ ኢንጂነሪንግ ነው ስለ አካውንቲንግ ግን ቀድሜ ነው ያወቅኩት መጀመሪያ በጥየቃ ነው በቃ አብረውኝ የሚሰሩ ጋና ጁኒየር እያለው አብረውኝ የሚሰሩ ጓደኞቼ እስኪ ስለዚህ ነገር አስረዱኝ ብዬ መጀመሪያ አስረድተውኝ ከዛ በኋላ የሚነበብ መጽሐፍ ስጡኝ ብዬ ከዛ ያነበብኩ እየጠየቅኩ ከዛ ደግሞ ሾርት ተርም ትሬኒንጎች ለምሳሌ የኦዲት ስቴትመንት ማንበብ ለአንድ የቢዝነስ ተቋም ለምሳሌ ለሚመራ ሰው አስፈላጊ ነው ስለዚህ ትሬኒንግ መውሰድ አለበት የኦዲት አስተያየቶች ምን ይመስላሉ እንዴት ናቸው እነኚህ ስለ ፋይናንስ እንደዛ ትሬኒንጎች ወስደ ማወቅ አለበት ቢዝነስ የምትመራ ከሆነ ከፋይናንስ ጋር የተያያዘ ነገር ቢያንስ ፋይናንሻል ስቴትመንቶችን ማንበብ መቻል አለበት ኢንተርፕሬት ማድረግ መቻል አለበት አንተ ፖስት ማድረግ አትቻል ጆርናል ኢንትሪዎችን አትስራ ምናምን ግን መጨረሻ ሰመራይዝድ ሆኖ የሚመጣው ነገር you must be able to understand that እና መሪ የግድ ሁሉንም ነገር ማወቅ የለበትም ግን ነገሮች እንዴት እንደሚሄዱ ሰዎችን እንዴት አንደርስታንድ እንደሚያደርግ በሰዎች ጫማ ውስጥ ራሱን አስቀምጦ ይሄ ኤምፓቲ የሚባለው ለምሳሌ አንዳንድ ሰው አንተ ጎበዝ ልትሆን ትችላለህ
ለዛም ሊሆን ይችላል መሪነት ደረጃ የደረስከው። ግን አንዳንድ ሰዎች ደግሞ እንደዛም አይደርሷል። ቤታቸው የራሱ ችግር ያለበት አለ። ለምሳሌ አሁን እድሜያችን ገፍቶ አልፈን ስንሄድ በሁሉ የእድሜ ዘመናችን እኩል አይነት ኤነርጂ እኩል አይነት ትጋት ነበረን ማለት አይቻልም። ለምሳሌ የመጀመሪያ ልጅ ሲወለድልህ የምትለው ነገር ምንድነው? የምታየው ነገር ቤት ውስጥ ለምሳሌ ሳታገባ በፊት ስራዎችን አላልቅልህ ካሉ ቤት ወስደህ ምናምን ሰርተህ ልትጨርስ ትችላለህ። ሁሌ ቤት ወስዶ መስራት ልክ አይደለም። ግን when you are young አምሽተህ ልትሰራ ትችላለህ። ኮፕ አፕ ለማድረግ ቤት ልትወስድ ትችላለህ። ችግር የለውም። ማንም የሚጠይቅ የለም። ሙሉ ጊዜ ያንተ ነው። ስታገባና ቤት ውስጥ ልጅ ሲወለድ እኔ አሁን ያልኩት ምንድነው ሌላው ይቅር ስራ ትታዘዝ ወይም ስራ የምትሰራው አይኖር ዴሊጌት ታደርጋለህ ምናምን እንበል መተኛት ራሱ ግን ችግር ይሆናል። ከዛ እኔ እንደውም ያልኩት ምንድነው ሳትወልድ ብላ ነበረ ተረቱና ምን ሳትወልድ ብላ ትላላችሁ? ሳትወልድ ተኛ እኮ ነው መባል ያለበት። ምክንያቱም ከእንቅልፍህ ልጁ ሌሊት የሚነሳ ከሆነ ትቀሰቀሳለህ። እንደፈለከው መተኛት አትችልም። ስለዚህ በዛ ጊዜ እንትንህ ሊለይ ይችላል። አንድ ኤግዛምፕል እንገር ከዚህ ጋር አንስቼ እኔ ዲፓርትመንት ማኔጀር ሆኜ እያለ የማኔጅመንት ሚቲንግ አለ። ለዛ ለማኔጅመንት ሚቲንግ ሁሌ ተዘጋጅቼ ነው የሚሄደው ማለት ነው። እንደ ስብሰባ ነገ አለ ሲባል በተለይ ዊክሊ የነበረ ስብሰባ ነበረና ዊክሊ ስንሰበሰብ በሳምንታዊ ስብሰባ አስቀድሜ ተዘጋጅቼ ኖቶች ይዤ ምናምን ነገር ነው የሚሄደው እና ከጎኔ ያለ አንድ ሰው አለና ያው አቀማመጣችን ሁሉ ጊዜ ተለምድና አንድ አይነት ነው አቀማመጣችንና እዛ ስንቀመጥ በኋላ አንድ ቀን ስብሰባው ሰኞ ከሰዓት ነው የነበረው እና አንድ ቀን እንደዚህ ምናምን ብሏል። መነጽር ያደርጋል ሰውየው ዩዥዋሊ እና ከጎኔ ሆኖ አለ። ከዛ ብዬ ዞር ብዬ ሳየው ተኝቷል። ደንግጥኩና ስብሰባ ላይ እንደዚህ አክቲቭ ሆነን እንትን እያልን ተዘጋጅተን እያወራን እንዴት ይተኛል ብዬ ነካሁት ማለት ነው። እንደዚህ ሰው ሳይ ትንሽ ገፋ አደረኩት። ስለው በጣም ያሳቀኝ እንደዚህ ብሎ ነው የሚተኛው። ኢሚዲየትሊ እንደነቃ መጻፍ ጀመረ እና ዋው ምንድነው የሚጽፈው? በጣም አሳቀኝና ምሳ አብረን ነው የምንበላው እና በኋላ ስንል ያው ሌላ ቀን አነሳውበት እንዴ አንተ ስብሰባ ላይ ትተኛለህ እንዴ? እንዴት እንደዚህ ታደርጋለህ? በዛ ላይ የሚገርመኝ እኮ ስነካ መጻፍ ጀመርኩና ብዬ እዛ አብረን ትንሽ ጠበብ ያለ ሰርክልናት ሳቀን ማለት ነው። ሳቅ አንተ ምን ሐሳብ አለብህ አለኝ እና ያኔ ማለት እኔ አላገባውም ገና ሳላገባ ምን ሳልምና ሳቅ አንተ ምን አለብህ ምናምን አለኝና በኋላ እንዴ ለምን እንዴት ትተኛለህ? ማታ አትተኛም እንደ በስነ ስርዓት ስለው 3 መንታ እኮ ነው ያለኝ አለ። ትሪፕሌትስ ዋው ማለት አልኩት 3 ናቸው። ቤት በቃ በጣም ስንቸገር ነው ሌሊት እሷን ሳግዛት ባለቤቱን ማለት ነው እና እንደዚህ ስንል ነው በቃ ብዬ አሳዘነኝ ማለት ይቀየራል። አይ ነው አሁን ቅድም የማይበት አንግልና አሁን ይሄን ችግር ሲነግረኝ የማይበት አንግል ይለያል። ከዛ አሎንግ ዘ ዌይ ሉሰድህና እኔ አገባው የመጀመሪያ ልጅ ወለድ። ከዛ ሁለተኛ መንታ ናቸው እኛ ቤት ሁለተኞቹ መንታ ሲሆኑ እሱ 3 ነው የነበረው። ኢሚዲየትሊ ከዛ በኋላ ያሉትን አንዳንድ ነገሮች ሲመጡ የዛ ሰውዬ የነበረበት ሁኔታ መጣልኝ ማለት ነው እና ስለዚህ ሊደር ስትሆን ሰዎችን በተለያየ ፐርስፔክቲቭ ነው የምታየውና ወጣት ሊደር ስትሆን ብዙ ላይሰማህ ይችላል። ስራና ስራ ብቻ ነው ብለህ ልታስብ ትችላለህ። እድሜ ግን እያስተማረህና የእድሜን ኤክስፒሪየንሶች ፒክ እያደረግክ ስትሄድ አንድ ሰው እንደዛ የሚሆነው ለምን እንደሆነ አንደርስታንድ ለማድረግ ነው የምትሄደው እና ያንን እንዴት አድርገህ እንደምትወጣው መላዎችን መንገዶችን ትፈልጋለህ። ለምሳሌ ተለዋጭ ማዘጋጀት ካለብህ ረዳት ማዘጋጀት ካለብህ ሬደንደንሲ ለምሳሌ አንዱ መንገድ ነው። ለምሳሌ የእግር ኳስ ጨዋታን እኔ ከዚህ ጋር አመጣዋለሁ። ሁሌ እግር ኳስ የሚጫወቱት 11 ሰዎች ናቸው። ግን ከነተቀያሪው አንዳንዴ 20 ምናምን ይደርሳል። አለበለዚያ ግን 16 ሰው ይኖራል። በረኛ ብቻ አንድ ተቀያሪ አይደለም ያለው። በረኛ 2 ተቀያሪ ይኖራል 3። ይሄንን አሁን በእግር ኳስ ጨዋታ ወስደ ብታይ እኛ ሀገር ራሱ የኛ ብሔራዊ ቡድን አንድ ሲጫወት 3ቱም በረኞች ከጨዋታ ውጪ ሆነው አራተኛ ከማን አዲስ ህንጻ የሚባለው ልጅ 8 ቁጥር ነው ምናምን መሃል ላይ አጥቂ ላይ ይጫወት የነበረ ልጅ በረኛ ሆኖ የገባበት እንትን አለ። አንደኛው በቅጣት ወጣ ቀይ አግኝቶ፣ አንደኛው ተጎዳ ምናምን፣ አንደኛው ከዚህ በፊት 2 ቢጫ ይመልከት እንደዚህ ነገር ብቻ 3ቱ ከጨዋታ ውጪ ሆነው እንደዛ የሚኮንበት አለና
አንዳንዴ ሲቹዌሽኖቹን ታይና ሪደንደንሲ መጥፎ አይደለም ለምሳሌ በጣም ሳታክስቀር ኤፊሺየንትሊ ራን አደርጋለሁ ብለህ ነው የምታስበው when you are a leader ግን ጥሩና ልምድ ያለው ሊደር ስትሆን አማራጮችን እንትላለህ ታስቀምጣለህ ስራ ሲሰራ ተጨናንቆ መስራት የለበትም ሰው comfortably መስራት አለበት ግን at the same time deliver ማድረግ አለበት የሰጠውን አሳይመንት deliver ማድረግ አለበት deliver እንዲያደርግ ኮች ማድረግ አለበት ሜንተር ማድረግ አለበት በየጊዜው ያበቃው መምጣት አለበት discipline is very important እና ብዙ የሚያስቁ አጋጣሚዎች አሉ የቅድሙ አሁን ሌላ የዲሲፕሊነሪ እርምጃ አሁን ብንወስድ አንድ ጊዜ እሳቸው ደግሞ ታች ፋክተሪ ፍሎር ላይ የሚሰሩ ወዛደር ናቸው እና ያው ከታች ያስቸግራሉ ምናምን ተባለ ብዙ ተደጋጋሚ መጣ ስቴፖች አሉ ለነኚህ የተቀመጡ መጀመሪያ የቃል ማስጠንቀቂያ ተሰጣለ ከዛ የጽሁፍ ማስጠንቀቂያ ከዛ ወደ ደሞዝ ቅጣት ወደ ምናምን ትሄዳለና አንድ ጊዜ ተቀጡ ሰውየው 38 ብር ምናምን አካባቢ ነው የተቀጡትና ያው የተሰጠው ስልጣን ለኔ ስለነበረ ከታች ምናምን ተቀጡ እኔ ነኝ የፈረምኩት ከዛ ብዙ ጊዜ አመሻለሁ ነው ቢሮ ምናምን ነገርና ያኔ መሸት አድርጌ እንትንሰል መጡ ሰውየው ቢሮ ክፍት ነው ምናምን ነገር መጡ ዋው እኔ እንደዚህ ተቀጥቼ ምናምን እንደዚህ ሆኜ ምናምን 8 ልጆች አሉኝ ብለው በቃ ሰው ጎስቋላም ናቸው እንደዚህ ሰታያቸውና ጋሻይሉ ይባላሉ ዋላ ጋሻይሉ ይሄን እኮ አጥፍተዋል እንደዚህ ነው እኔ መቻል አጠፋው መልኩ አጥፍቻለሁ ታዲያ ካጠፉ እኮ ይቀጣሉ ታዲያ እንዴት ላርጋ ማጥፋታቸውን አምነዋል ግን በቃ የ8 ልጆች አባት ነኝ ይሄ ቅጣት በጣም ይከብደኛል አጥፍተዋል አዎ ታዲያ ምንድነው ብሩ ነው የከበደው አዎ ስለዚህ ብሩ ልስጦት 38 አልኳቸው አዎ አውጣውና ሰጠዋቸው ማለት ነው 30 ያኔ ትልቅ ብር ነው በቃ እኔ ነው ፈልገው ልጅ የተባረክ ምናምን ብሎ ስለ ቅጣቱ ስለ ወረቀቱ ሳለው እሱ የራሱ ጉዳይ እኔ 38 ብር ነው ኦፍ ኮርስ ከማስተማሪያ አንግል ስታየው ሰውየው ፒንች እንዲያረጋቸው ያስፈልጋል ለምን የቅጣት አላማ የባህሪ ለውጥ ወይም የአሰራር ባህል ለውጥ እንዲያመጡ ነው አላማው ግን ሰውየው ከነበሩበት ሁኔታ አንፃር ደግሞ አንዳንዴ ኤምፓቲ ሊኖርህ ይገባል ስለዚህ ያው አሲስት ታረጋለህ ማለት ጥፋታቸውንም አክሰፕት እንደዚህ ሌላ ሰራተኛ ደግሞ እሱ ደግሞ አዳሪ ሲሆን ቀን አሪፍ ነው በጣም ጎበዝ ሰራተኛ ነው 3 shift ነው የሚሰራው ማታ 5 ሰዓት ጀምሮ እስከ ጠዋት 1 ሰዓት የሚሰሩ ሰራተኞች አሉ ያ ፕሮዳክሽን ላይ ነበርኩና ስለዚህ በጣም ብዙ እንደዚህ አይነት ፋብሪካ ስለሆነ እና ከዛ ሰውየው መጣ ዋለ የመጨረሻ ላይ ደረሰ ሊባረር ደረሰ አሁን ዝም ብለህ ወረቀት ብቻ አይተህ የምትሰራ ከሆነ በቃ ሊባረር ከደረሰ በቃ ይባረር ብለህ ለተርሚኔሽን ለስራ አስኪያጁ መጽሐፍ ነው ስራ አስኪያጅ ነው የሚያባረረው ይባረራል ማለት ነው ከዛ ሳይ እንዴ ይሄ ሰውዬ ቀን ሳይው በጣም አሪፍ ነው ማታ ምንድነው እንደዚህ የሚያደርገው ይጠጣል ወይስ ምንድነው ብዬ ጠራሁት ስጠራው ቃሊቲ ያለን ነው ይሄን እና ቤቱ ሳሪስ ነው ብዙዎቹን ሰራተኞቼን ያኔ ነው በስም አቃቸዋለሁ ከነ መኖሪያ ሰፈራቸው ምናምን አቃለሁ እና ከዛ ጠራሁትና መጣና ነገር ምንድነው ለምንድነው አዳሪ ሲሆን በጣም ብዙ ቀሪ ያለበት በቀሪ ምክንያት በቃ ልትባረር ነው ዋለ ያኔ አይ ቲንክ አሁን ላይ ሰው ከስራ ቢባረር ብዙ የሚደንቀው አይመስለኝም ያኔ ግን ሰው ከስራ ከተባረረ የሞት ያክል ነው ስራ አይገኝ እና እዛ ሰርቪስ ያመልጠኝ ነው አለኝ ለምን ሰርቪስ ያመልጣል አሁን እንግዲህ ዋይ ያል ከአንድ 5-6 ከጠየቅ ሪል ሪዝኑን ትደርሳለህ ለምን ሰርቪስ ያመልጣል አይ ማታ ያው ለመስራት ስል ስራዬ ስለሚከብደኝ ተኝቼ ያለ በዛው የሚቀሰቀሰኝ ሰው የለም ለምን ቤት የሚቀሰቀሰ ሰው የለም ብቻ ነው የምትኖረው አዎ አላገባህም እንደ ባለትዳር ትመስለኝ ነበር ስለው አይ አኩቼ ነበር አለና አዘነ እንባው ወጣ ምን ሆንክ አይ ባለቤቴ ሞታለች ስለዚህ እንዴት ይሻላል አሁን ይሄ ሰውዬ አስበው ባለቤቱ አርፋለች ብቻውን ነው የሚኖረው ራሱ ባለቤቱ ስታርፍ ራሱ ያለው ትራውማ አለ ውስጡ የሚፈጠር ሐዘን ምናምን አለ ትልቁ ስትሬስ ይባላል እኔ አንድ ሰውዬ ትልቅ የፎርድ ካምፓኒ ፕሬዝዳንት የጻፈው የሱን ባዮግራፊ ሳነ ሚስቱ አረፈችና ያ ሰውዬ ሲጽፍ ማለት ነው ለሰው በቃ በጣም ትልቁ ስትሬስ የትዳር ጓደኛ ሲያርፍ ነው የሚለው ነገር አለና በቃ ያነበብኩት ነገር ነው ቶሎ ይመጣልኝና then እሺ ምን እናርጋልኩት ምን እናርግ እንዴት እንፍታው ይሄን ችግር ወይ ለሰዎች ነግረተኛ ስትተኛ ወይ እንደዚህ አድርግ ምናምን ስንለው አገባለሁ አለ ታገባለህ አዎ እንዴት ታረጋለህ ከሀገር ቤት እንደዚህ ፈልጉልኝ ብያለሁ ስንት ጊዜ ልስጣልኩት 3 ወር ስጠኛለኝ
I gave him 3 months በቃ 3 ወር ታች ላሉትም ነገርኳቸው በቃ ቶለሬት አድርጉት አንደርስታንድ አድርጉት ይሄ ሰውዬ ቢባረር በጣም ይቸግራል ስለዚህ ቶለሬት አድርጉት ምናምን ስታገባ ምትንገረኝ ምናምን ነገር አልኩት በዛ 3 ወር አልደረሰም መጣ አግብቻለሁ በቃ ዋው ስለዚህ እና አንዳንዴ ያው ኤምፓቲ ያስፈልጋል በሰውየው ጫማ ውስጥ ሆነ ዝም ብለ ባይ ዘ ቡክ ብቻ ህግን ማስፈጸም ሳይሆን በሰውየው ጫማ ውስጥ ሆነ የምትሰራቸው ነገሮች ይኖራሉና ያው አመራርና ማኔጅመንት አካባቢ ምናምን ስትሆን በጣም ብዙ እንደዚህ የምታያቸው በዚህም በዛም በጣም እንትን ብዙ የምታያቸው አሉ የዛኑ ያክል ደግሞ ፌል የሚያደርጉት ደግሞ በጣም ብዙ ሰዎች አሉ እዛኑ ያክል ደግሞ የህሊና እርካታ የሚሰጡት በጣም ጥሩ የሚሰሩ ሰክሲድ አድርገው እነሱ ራሳቸው ስራ አስኪያጅ የሆኑ ደግሞ በጣም ብዙ ጓደኞች ደግሞ እንደዛው አሉኝና ኢንትረስቲንግ እንትን ነው የአመራር ብዙ ነው ያገኘው ያለው ተለ አንዳንዴ ቀደም እንዳነሳው ባይ ዘ ዌይ እኛን ሰው በበጎ ስለሆነ ያነሳቸው ስማቸው ብናቀው ደስ ይለኛል ኮሎኔሉን አላቃቸው የኮሎኔሉ በታች ነበር ሱ ይትባረክ ሰው ብታነሳው ጥሩ ነው ይትባረክ ይባላል በመልካም ስለሆነ ይትባረክ ይባላል የሐረር የአማሪሳ ልጅ ነው የወጋገን ቫይስ ፕሬዚዳንት ነበር የወጋገን ባንክ አሁን የለም ዩኤን ውስጥ ነው ይሰራው ወደ ኒውዮርክ ምናምን ከሄደ በኋላ ከዛ አልተገናኘንም እና ያኔ የኢንተርኔት ምናምን ሳይመጣ በፊት ማለት ነው የዚህ ፌስቡክ ምናምን ሳይመጣ በፊት ስለሆነ ያው አንዴ ከተለያየ ደብዳቤ ምናምን ነገር ከተለያየ እንተናተና ይትባረክ ስለዚህ አጋጣሚ ምናልባት እኮ ይሄን ሾው አይቶም ኮሙኒኬት ሊያደርግ ይችላል እውነት ነው ባለውለታዬ ነው አንዳንዴ ሾው ስንሰራ ሰዎች እንትን ይላሉ ኮሙኒኬት ያደርጋሉ እና እውነት ታገኘው መልሰ ደስ ይለኛል እኔም ባገኘው በጣም ደስ ይለኛል በጓደኛዬ አማካኝነት ነው የዛው የሰፈሩ ልጅ የነበረ እሱ አብረን ደግሞ ከኔ ጋር እንሰራ ነበር ስንታየው ገብረስላሴ የሚባል አለ ጓደኛዬና ስንታየው ነው ያገናኘን በዛ መሰረት ግን ለኔ ጥሩ ቫልዩብል ኤክስፒሪየንሶቹን ሼር አድርጎኛል ማለት ነው በጣም ሌላ ቀደም ብሎ እንዳነሳ ነው አንዳንድ ጊዜ ሰቦርዲኔት ስትሆን ወይም ኤክስፐርት ስትሆን ማኔጀሮች አሳይመንት ሊሰጡ ይችላሉ የሆነ ነገር እንዲጠና ሊሆን ይችላል ያንተን ምክር ፈልገው ሊሆን ይችላል ምናምን ከዛ እነዚህ አጋጆቹ ለስራ አስኪያጅ ወይም ለማኔጅመንት የሆነ ጥናት አድርገው ኦር አሰስመንታቸውን whatever ፕሮፖዝ ያደርጋል ከዛ ብዙ ተለፍቶ ሊሆን ይችላል የተሰራው ያ ከዛ ሪጀክት ይደረጋል በማኔጅመንት ኦር በዋና ስራ አስኪያጅ ከዛ አንዳንዶች የሚያኮርፉበት ጊዜ አለ እንደዚህ አይነት ነገር አጋጥሞ ያውቃል እኔ ሰርቼው ማለት ነው ባንተም አጋጥሞ ሊሆን ይችላል ካለዛ ደግሞ እንደዚህ አይነት ልምዶችን እንዴት እንደምታያቸውም ጭምር ነው የፈለኩት ግድ ነው ወይ ማለት የሆነ ጥናት ተሰራ ምናምን ኦር ኤክስፐርቲዝ አድቫይስ ሰጠ ምናምን የግድ ማኔጅመንቱ ኦር ማኔጀሩ መቀበል አለበት ወይ ግድ አይደለም ምክንያቱም ቫልዩለስ ነው ማለትስ ይቻላል ወይ ጥናቱ ስላልተቀበሉት አይደለም እንግዲህ አሁን ምንድነው ያው አንዱ እንግዲህ የማኔጅመንት ስራ ሪሶርስ አሎኬት ማድረግ ነው ሪሶርስ ስንል ያው ብዙ ነገር ነው ለምሳሌ ጥናቶች 4-5 ጥናቶች ምናምን ተጠንተው ሊመጡ ይችላሉ እያንዳንዳቸው ኢምፕሊመንት ይደረጉ ቢባል ያው ገንዘብ ይፈልጋሉ እንደ ፕሮጀክት መያዝ አለባቸው ሰራተኛ ማሽነሪ whatever ምናምን አሎኬት ተደርጎ ሊሄድበት ይችላል ማለት ነው ስለዚህ የማያዋጣ ነገር ሲሆን የሰዎቹን ስሜት ያው አንደርስታንድ አድርገህ ነግረህ ሪጀክት መደረጉን ወይ አለበለዚያ ደግሞ ሌላ ጊዜ የሚጠብቅ መሆኑን ወይ ደግሞ እንደገና እስከሚበስል ራይት ታይም መጠበቅ እንዳለበት ደግሞ ያንን መንገር ያስፈልጋል አንዳንዴ ሰዎች ስራ ሲሰሩ they will fall in love with the project ከራስ ፕሮጀክት ጋራ ፍቅር ይዛል ለምሳሌ እንበልና ብዙ ጊዜ ፕሮዳክት ዴቨሎፕመንት ብንወስድ አሁን ፕሮዳክት ዴቨሎፕ አድርገው ለአዲስ ፕሮዳክት አሳይመንት ሰጥተህ ሊሆን ይችላል then ሰውየው በጣም ብዙ ለፍቶበት ፕሮዳክት ዴቨሎፕ ያደርጋል let's say ብስኩት አመረተ እንበል አዲስ አይነት ፎርሙሌሽን whatever ምናምን ከዛ በቃ አሪፍ ነው ምናምን ነገር ይላል ለሱ እውነት ነው አሪፍ ነው ብዙ ስለደከመበት በቃ ከዛ ደግሞ በጣም አስቸጋሪ ሰዎች ደግሞ አሉ ከጎኑ ያሉ አሪፍም ባይሆን አሪፍ ነው የሚሉት ገብቷል አሪፍ ነው ይሉትና ከዛ አንተ ወይም ደግሞ ማኔጅመንቱ ያንን ቼክ አድርገህ በሌላ መንገድ ይሄ ነገር አያስኬድም ብለህ ድሮፕ ስታደርገው ፐርሰናሊ አንተ ለሱ ስራ ዋጋ እንዳልሰጠህ እንደዛ የሚሰማው ነገር አለና ይሄ
falling in love with your own product የሚባል ነገር ይሄ ሰው ልጁን ይወዳል አይደለ እና ስለዚህ ሰው ልጁን እንደሚወድ የሰራሃቸው ነገሮች በሙሉ ያንተ አሪፍ ናቸው ብለህ ልታስብ ትችላለህ እና ይሄንን እኔ አሁን ለምሳሌ በአጋጣሚ ባነሳ ብስኩት እንደዚህ ምናምን ሲሆን ደን ተወስድና ብስኩቶቹን ምንም በጣም ቀላል ነገር ነው ለህፃናት መስጠት ነው ከሌላ ጋር አደባልቀ ማለት ነው ህፃናቶች መርሲለስ ናቸው yes or no ሲሉ ማለት ነው በቃ ምንም ይሄ ሶሻል እንትን ስለሌላቸው ሶሻል ኮንዲሽንድ ስላልሆኑ ይገምስና ይሄን አልፈልግም ይሄን ፈልጋለሁ ምናምን ነገር ይላሉ then ቁጭ ተብሎ በፓናል ኢቫሉዌት ሲደረግ በጣም ጥንቃቄ መውሰድ ይጠይቃል ምክንያቱም የራስ ሰራተኞች በራስ ፕሮዳክት ይሄ ልክ አስጠቂ ምስክር እንደሚባለው ሊያስመቱህ ይችላሉ ምክንያቱም በጣም ብዙ ነገር አውጥተህ እዛ ላይ ገበያ ላይ ስታወጣው ገበያው ሪጀክት ሲያደርገው እንትን አይደል ለምሳሌ ብስኩት ህፃናት ናቸው ይባላል ስለዚህ the right testers እዛ ጋር ቁጭ ያለው የማኔጅመንት ወይም ደግሞ የፕሮዳክሽን ሰው ወይም የኳሊቲ ኮንትሮል የፕሮዳክት ዴቨሎፕመንት ቲም አይደለም the right ቴስት አድራጊ ወጣ አድርገህ ለኮንሱመሩ መስጠት ነው ይሄ አሁን ምን ይባላል በአዲሱ ዘመን እንትን ትራክሽን ይባላል ትራክሽን ማለት ገበያ ላይ ሲሄድ ይሄ ነገር እውነት መሬት ይቆነጥጣል ወይ ስር ይሰዳል ወይ ወይስ እኛው እዚህ አሪፍ ነው ብለን ከዛ ስናወጣው ከስተመሩ ስላፕ አድርጎ ያስወጣናል አንፈልገውም የናንተን ፕሮዳክት ብሎ ማለት ነው እና ያኔ እኔ ወሰድኩና ለተለያዩ ለማቃቸው ልጆች ሰጠው ለኔም ልጆች ሰጠው ትንሽ ነበሩ ምናምን ነገርና በኋላ ይሄ ፕሮዳክት ነው አሪፍ አልመሰለኝም ከነኚህ ከኮምፒውተርስ ፕሮዳክት ጋር ቁጭ አድርጌ እንደዚህ ስል አሁን አስጠቂዎቹ ተነሱ አሁን ግሩፕ ሆነና ከዛ በኋላ አይ ያንተ ልጆች በጣም ፋንሲ የሆነ ወይም ኢምፖርትድ ፕሮዳክት ስለለመዱ ይሆናል አሁን ይሄ ከባድ ስላፍ ነው ለኔ ራስ ማለት እንደዛ ሆኖ አይደለም ነገሩ ግን እዛ ጋር ልክ እንዲህ አይነት ነገር ጋንጋፕ የሚደረግ ወይም ደግሞ ፖለቲኪንግ ይኖራል ያው ፖለቲሳይዝ ስል ፖለቲካ ማለት የመንግስት ፖለቲካ ብቻ አይደለም ኦፊስ ፖለቲክስ አለ የካምፓኒ ፖለቲክስ አለ የኛም ፕሮዳክት እንደዚህ ስላላለ ነው ስለኛ ጥሩ ስሜት ስለሌለ ነው ስለዚህ ያኔ ሴፐሬት ልክ እንደ ኦዲተር እንደ ኤክስተርናል እንትን ተወስድና ሌላ ቦታ ወስዳችሁ ትምህርት ቤት ወስዳችሁ እንዲያደርጋችሁ ምናምን አድርጉ ስትል the result becomes different እና ያኔ ወደ ኦብጀክቲቭ ዲሲዥን ትመጣለህ ማለት ነውና ከባዱ ብዙ ጊዜ ሰዎች ከራሳቸው ፕሮፖዛል ከራሳቸው ፕሮጀክት ጋራ ፍቅር ላይ ሲወድቁና እንትን ሲሉ ያንን መቀበል ያቅታቸዋል እኔ በአጋጣሚ ሆኖ አላጋጠመኝም እንደዛ አይነት ነገሮች እንደዚህ ብዙ ነገር ግን ሰክሲድ የማያደርግልህ ነገር ያጋጥማል ለምሳሌ በጀት ሪኩዌስት አድርገህለት አይቻልም የምትባልበት አንተ በጣም ደክመህበት ማለት ነው ግን እኔ አይ ቴክ ኢት ኖርማል ምክንያቱም የበጀት እጥረት አለ ዩዥዋሊ በጀት አይበቃ በቃ የትም ሀገር ላይ የትም ዓለም ላይ ስለዚህ ከአንድ ነገር ይበልጣል ዲሳይድ መደረግ አለበት ወይ አለበለዚያ ደግሞ ራሴን ነው ብሌም ማደርገው ራሴን ምንድነው አላሳመንኩም ማለት ነው የማሳመን ችሎታ አንሶኛል ማለት ነው እጥረት አለብኝ ማለት ነው ስለዚህ እንዴት ይሄንን መንገራቃቴ ሰከንድ ቻንስ ካገኘው ሞክራለሁ ሰከንድ ቻንስ ካላገኘው ደግሞ በቃ ሐሳቡን ለሌላ ጊዜ the right time እስከሚደርስ ድረስ ያንን ጠብቃለሁ እኔ ወደ ማኔጅመንት የመጣሁት አስቤበት አይደለም ገና ጁኒየር እያለው ኦልሞስት ወደዛ ደረጃ የሚያመጡኝ መንገዶች ነው የሰራሁት ምን ማለት ነው ስራ ሰራኔ መጀመሪያ ላይ ሁሉን ነገር ለማወቅ ነው ፍላጎቴ የነበረው ለማወቅ ማለት ነው ስለዚህ ያኔኛ ፕሮጀክት ላይ ነን ፕሮጀክት ላይ ሆነ ደሞዝ አይጨመርም ፕሮጀክቱ ባልተጠናቀቀ ስለዚህ እንደዚህ በመስራቴ እንደዛ በመስራቴ ደሞዝ ይጨምርልኛል የምትለው ነገር የለም ስለዚህ ዝም ብለ መስራት እና ብዙ ሰዎች ደግሞ ስራ ይሸሻሉ እኔ ግን ያኔ ገና ጁኒየር ሆኜ ገና ተቀጥሬ ስራ ለማወቅ ስለሆነ የተወሰኑ ወራቶች እንደሰራው ለአለቃዬ እኛ ከምንሰራው ፕሮጀክት ጋራ ተመሳሳይ የሆነ ፋብሪካ ላይ ላከኝና ለምልከት በሳምንት የተወሰኑ ቀናቶች ሄጄ ልምድ ላገኛልኩት በጣም ጥሩ ሰው ነበረ ስሙን ብጠራው ጥሩ ነው አቶ ሰይፉ ተፈራ ይባላልና በዛ መሰረት በኋላ ኤርሚያስ አመልጋ ወደ ገዛው ዘይት ፋብሪካ ምሰራው የነበረው ያኔ የሐማረሳ ምግብ ዘይት ፕሮጀክት ላይ ነበርና ስለዚህ ተራማጅ ምግብ ዘይት ፕሮጀክት ማን ፋብሪካ ላይ ሄጄ ግማሽ ቀን በሳምንት 3 ቀን እዛ የዘይት አመራረት ቴክኖሎጂን እንዳጠናው ሆነ ማለት ነው እዛ ሄጄ ያየው እዛ የዘይት ፕሮሰስ ምን እንደሆነ በደንብ አንደርስታንድ አደረኩ አለቃችን ደግሞ ዘይት ላይ በጣም ረጅም ዓመት የሰራ ነው ስለዚህ በደንብ ኤክስፕሌን አደረገልኝ ፕሮሰሱን ጥያቄ ሲኖረኝ ጠይቀዋለሁ
ቁጡ ነው እንደዚሁ በተፈጥሮና ይፈራል። በቃ እኔ ግን በጣም ትንሽ ስለነበርኩ በደንብም ነው አፕሮች ያደረገኝ። ከዛ እኔ ይሄን አለቃይን ወደድኩት ኢን ሴንስ በቃ በምንም ነገር እንዲጠቃ ወይም ደግሞ ጉድለት እንዲታይበት አልፈልግም። ስለዚህ ኤኒቲንግ የጎደለ ነገር ካለ እኔ ተሯሩጬ መስራት ነው። ሪፖርት የሚደረጉ ነገሮች ያልተሰሩ ነገሮች ወደዚህ ምናል ጀነራሊ ደግሞ የማወቅ ፍላጎት ስለነበረኝ ፋይናንስ ክፍል ሄጄ የፋይናንስ አሰራሮችን ጠይቃለሁ። ግዢ ጋር እንዴት እንደሚሰራ ጠይቃለሁ። ሌላው እንዴት እንደሚሰራ ከዛ ማታ ስመለስ መጽሐፍ ፈልጌ ያነባለሁ። መጽሐፍ ያኔ ማግኘት በጣም አስቸጋሪ ነው። ብሪቲሽ ካውንስል መጣለሁ። ብሪቲሽ ካውንስል መጥቼ ተውሼ ምናምን ነገር እንትላለሁ። ብቻ ምን አለፋ በሁለት ዓመት አካባቢ 2 ዓመት ከምናምን እንደሰራው በቃ ኪ ፐርሰን ኦፍ ኢንፍሉዌንስ ሆንኩ። ይሄ KPI ኪ ፐርፎርማንስ ኢንዲኬተር ነው የሚባለው። እኔ ግን ኪ ፐርሰን ኦፍ ኢንፍሉዌንስ ስለዋለውና ስለ ብዙ ነገሮች መረጃ ያለኝ ማቅ ሆንኩ ማለት ነው። ስለዚህ አንድ ነገር ሲባል እስኪ ጌቱን ጠይቁት ነው የሚባለው ምናምን። ስለዚህ ናቹራሊ ለሆኑ ነገሮች የማስተባበር ማለት ምናምን ነገር ኃላፊነቱ የኔ የሆነ መጣ ማለት ነው። ከዛ በኋላ ኦፊሻሊ ስልጣኖች ተሰጡኝ ማለት ነው። እና ከፊት ለፊቴ በጣም በርካታ ዓመት የነበራቸው ሰዎች እያሉ እኔ ወደ ሊደርሺፕ መጣው። እዛ ጋር ስትመጣ የማኔጅመንት ነገሮችን ማንበብ ነበረብኝ። ማኔጅመንት ማለት ምን ማለት ነው? እንዴት ነው የሚደረገው? ሊደርሺፕ ስትል ምን ማለት ነው? የማኔጅመንት ፈንክሽኖች ምንድን ናቸው? ስለ ኢኮኖሚክስ ትምህርት ቤት ገብቼ ከመማሪ በፊት እማቀው በንባብ ነው። ጓደኞቼ ብዙ ኢኮኖሚስቶች ነበሩ። እንደዚሁ ደግሞ የታዋቂ ሰዎች ባዮግራፊ ማንበብ ጀመርኩ እና በተለይ የሊያ ኮካ ኦቶባዮግራፊ ሊያ ኮካ ቀደም አንስቼዋለሁ። ይሄ ሰውዬ የፎርድ ካምፓኒ ፕሬዚዳንት የነበረ ነውና ለኔ የሱ የህይወት ታሪክ የማኔጅመንት ማስተማሪያ መጽሐፍ በለው በቃ እንደዛ ነው የተማርኩት። ከዛ ደግሞ አነስተኛ ኮርሶችን የኢትዮጵያ ማኔጅመንት ኢንስቲትዩት የሚሰጣቸው እንደዛ በመውሰድ ራሴን ያበቃሁት እንደዛ ነው ማለት ነው። ከዛ በኋላ ያው ማንበብ ነው እንግዲህ ደግሞ ደጋግሞ የተለያዩ ነገሮችን ማንበብ ዓለም ላይ አሁን ከሚመጡ ነገሮች ጋር ራስን አፕዴት ማድረግ ያስፈልጋልና እኔ 2 ወይም 3 ዓመት እንደሰራው እኔ ብዙ ኃላፊነቶች ተሰጥቶኝ የነበረ ነው። ኃላፊነቴን ዴሊቨር ለማድረግ ደግሞ አይ ሳክሪፋይስ ኤቭሪቲንግ ማለት ነው። ዊኬንዶቼን ምናምን በሙሉ ሳክሪፋይስ አድርጌ ኮፕ ማድረግ ነው። ከሰዎች ብዙ ትማራለህ። ከአንተ በላይ ካሉ ሌላ ሀገር ካሉ እዚህ ሀገር ካሉ በተለይ በጣም ኮምፒተንት ከሆኑ ሰዎች ብዙ ትምህርቶች ትማራለህና እንደዛ ነው መሆን ያለበት። ያው ሊደርሺፕ ወይም ደግሞ አመራር የምትለው ነገር 3 እግሮች ይፈልጋል ይባላል። የበርጩማ 3 እግሮች። አንደኛው ያው ወደ አመራር ላይ ከመጣ ኃላፊነት ነው የመጀመሪያው ነገር። ኃላፊነት ይኖርሃል ማለት ነው። ኃላፊነትን ምን ይሉታል በእንግሊዝኛው? ሪስፖንሲቢሊቲ የሚባለው ሪስፖንስ አቢሊቲ ወይም የሆነ ነገር ምላሽ ለመስጠት ችሎታ እንዲኖርህ ወይም ደግሞ በር ሲንኳኳ አንተ ነው የምትከፍተው እንደማለት። ለምሳሌ አሁን በር የመክፈት ኃላፊነት ያለበት ጥበቃ ኃላፊነቱ በር መክፈት ነው አይደለ? ስለዚህ ሲንኳኳ መክፈት የሱ ስራ። የአመራር ደግሞ ነገሮችን የማቅለል ወይም የተሰጠ ግብ አለ ያንን ግብ እንዲመታ ለማድረግ የሚያስችሉ ኢኔብሊንግ ፋክተርስ መፍጠር ያስፈልጋል። አንተ አይደለም የምትሰራው። ለምሳሌ ማሽን አንተ አትንቀሳቀስም፣ አንተ አትሸጥም፣ አንተ አትገዛም። የሚገዙ ሰዎች ግን እንዲገዙ፣ የሚሸጡ ሰዎች እንዲሸጡ፣ ጥሩ እንዲሸጡ፣ የሚያመርቱ ሰዎች ጥሩ እንዲያመርቱ የሚያስችሉ ሁኔታዎችን መፍጠር አለብህ። ደግሞ በትክክል መሄዳቸውን ደግሞ ጋይድ ማድረግ አለብህ፣ መቆጣጠርም አለብህ። ምክንያቱም አንዳንድ ሰው በጠበቅከው ልክ ማይሄዳል። በጠበቅከው ልክ ካልሄድ ሲል ምን ተቸግሮ ነው? ቅድም እንዳልነው በላይፉ ቤት ውስጥ ያለው ሲቹዌሽን አስቸግሮት ይሆን? አንድ ኤግዛምፕል ላንሳልህ። አሁን እንደዛ አይነት አምባሳደር ስንሰራ ነው። አምባሳደር ስራው የቅብብሎች ስራ ነው። የስፌት ስራ ነው። ይሄ ሙሉ ልብስ ነው የሚሰፋውና ሙሉ ልብስ ሲሰፋ አንዱ የሆነ ፓርቲ ይሰፋል፣ አንዱ እጅጌ ሊሆን ይችላል፣ አንዱ መግጠም ሊሆን ይችላል፣ አንዱ እንደዛ ሊሆን ይችላል እና የኮትና የሱሪ መስመር ይለያያልና በዛ መሰረት የልጅቷ የነበረችበት መስመር በጣም እየተጓደለ መጣ። አይ ቲንክ ኢት ዋዝ የኮት መስመር ነው እና ላግ ያደርጋል። ለምንድን ነው ላግ የሚያደርገው ተብሎ መጀመሪያ መለካት ስንጀምር ማለት ነው። አሁን እንግዲህ ፕላን ዱ ቼክ አክት ወይም ደግሞ አጀስት የሚባል አለ። የቶታል ኳሊቲ ማኔጅመንት ፕሪንሲፕል ነው PDCA ሞዴል የሚባልና ነገሮች የሚሰሩት በነገራችን ላይ በማኔጅመንት በአመራር በምን ስታይ
ሞዴሎችን ተከትለ ስትሰራ አሪፍ ነው ቴስት ኤንድ ፕሩቭን ሞዴልስ ማለት ነው የታወቁ ዝም ብሎ በነሲብ አይደለም አሪፍ መሪ የሚኮን በጣም ቀላሉ መንገድ ሞዴሎችን የሰሩና የሚያዋጡ መንገዶችን መከተል ነው ያ ነው ሳይንቲፊክ ማኔጅመንት የሚያሰኘው ሳይንስ ማለት ሌላ ነገር አይደለም ሳይንስ ማለት እኔም አንተም ተመሳሳይ ፕሮሲጀሮችን ተከትለን ከሄደን አንድ አይነት ውጤት ላይ ደርሳለን ማለት ነው መደገም የሚችል ነው ላቦራቶሪ ውስጥ የምንማረው ያንን ነው ፕሮሲጀር ይሰጠናል ኢንፑቶች ይሰጡናል ያንን ስቴፕ ተከትለን ከሄደን ተመሳሳይ ውጤት ላይ እንደርሳለን ልክ በማኔጅመንትም እንደዛ እኛን ስቴፖች ተከትለን ስንሄድ ውጤት ላይ እንደርሳለንና አንዱ የቶታል ኳሊቲ ማኔጅመንት አንዱ ቴኔት ወይም አንዱ ሞዴል PDCA የሚባለው ነው ስራ ስትሰራ ፕላን ማድረግ አለብህ ደን መስራት አለብህ ስራህን መለካት አለብህ ጥሩ እየሄደ ነው መጥፎ እየሄደ ነው ብለህ መለካት አለብህ ደን ፕላን ካረከው ዴቪዬት ካደረገ አጀስትመንት መስራት አለብህ በዛ መሰረት ለእያንዳንዱ ፕላን ሰጠን በሰዓት ይሄናል አሁን ብዙን ጊዜ ፐርፎርማንስ ይለካ አሁን መለካት ላይ ማለት ነው እኔ ምን ላለው ካልተለካ ማደግ የለም ለካላለው ወይም በእንግሊዝኛው አለ there is no improvement without measurement የሚባል ማለት ነውና በዛ መሰረት መለካት ስንጀምር ማታ ላይ ነው እንግዲህ የማይመጣው ማታ ላይ ሱሪ ያጥሯል እንትኑ ያጥሯል አልቀናጃለ ይባላል ምክንያቱም ሙሉ ልብስ ማለት አለቀ የሚባለው ሁለቱ አንድ ላይ ሲወጣ ነው ኮትና ሱሪው ካጠረ ኮት ብቻ ተደርድሯል ይሄኛው መስመር ላግ አድርጓል ስለዚህ እንዴት ነው እናስተካክለው ስለዚህ አሁን መለካት ጀመርን ማለት ነው በደንብ ስንለካው ማታ ላይ የምትለካ ከሆነ የማታ ልኬት እኔ ምን ልዋለው የሚኒሊክ ሆስፒታል ሪፖርት ነው ላለው ዩዥዋሊ ከሚኒሊክ ሆስፒታል አሁን ጳውሎስም ይሰራል መሰለኝ የሚኒሊክ ሆስፒታል ሪፖርት ምንድን ነበር ድሮ ምናቀው በፖሊስ ያስከሬን ምርመራ ሪፖርት ነው ፖስት ሞርተም ነው ማለት ከሞተ በኋላ ካለቀ በኋላ ለአጀስትመንት ጊዜ የሌለው ስለዚህ ራዘር በየሰዓቱ መለካት እንዲችል አደረግን ማለት ነው በየሰዓት መለካት ስንጀምር አገኘ ነው የት ጋር ላግ ያደረገ እንዳለ አሁን አጀስት ለማድረግም ጊዜ አለ አንዲት ልጅ ናት እሷ ጋር ሲደርስ ይከመራል እና በኋላ የዛችን ልጅ ሁኔታ ቼክ ስናደርግ መጨረሻ ቼክ አድርገን በቃ እቺ ናት ችግሯ ምናምን ብሎ በጣም ተቆጣጣት ማለት ነው አገኝ ቅድም እንዳልነው ኤምፓቲ በጣም ኢምፖርታንት ነውና ጥሩልኝ አልኩና እኔ አናገርኳት ምንድነው ችግርሽ ምናምን ብለን የመስፋት ፍጥነት ነው የምንድነው ምናምን ሲል እንቅልፌ ይመጣላለች ለምን እናቴ ትታመማለች ኦኬ ስለዚህ እቺ ልጅ ቀላል ሌሎች ስራዎች አሉ ለምሳሌ የርማት ስፌት ያለበት ለርማት የሚመጡ ትንንሽ ቁጥራቸው ትንሽ ነው የሚሰሩት ስራዎች ስለዚህ እሷን ከዋናው ሰልፍ ላይ አንስተናት ሌላ ቦታ አደረግናት ደን ፕሮብሌሞቻችንን አጀስት አደረግን ማለት ነው ስለዚህ እንደዚህ አይነት ሞዴሎችን የምትጠቀምባቸው እንትኖች አሉና ማኔጅመንት ላይ ፕላን ማድረግ በጣም ኢምፖርታንት ነው ሞዴሎችን በጣም መጠቀም ኢምፖርታንት ነው መለካት ኢምፖርታንት ነው አጀስትመንቶችን ደግሞ ራይት አጀስትመንት መስራት ኢምፖርታንት ነው ኤንድ ደግሞ ኤምፓቲ ወይም ደግሞ በሌላ ሰው ጫማ ውስጥ ሆነ ደግሞ ራስን ማየት ደግሞ አስፈላጊ ነው እኔስ በሆን እንዴት ይሆናል ብለን የምናየው ነገር ይሆናል ማለት ነው አንዳንድ ሰዎችን አሁን ስናይ ወደ ስልጣን ቦታ በሚመጡበት ጊዜ ወይም ደግሞ ወደ አመራር በሚመጡበት ጊዜ ሌላ ሰው የሚሆኑ ሰዎች አሉ ሌላ ሰው ኦፍ ኮርስ ቅድም እንዳልነው የሮል ኮንፍሊክት የሚባለው ነገር ይኖራል ግን ሌላ ሰው መሆን ስለ ኮምፕሊትሊ ሌላ ሰው በቃ በዛ ሰው ጫማ ውስጥ ሆነ ገብተህ ራስህን ማታይበት ሰዎችን ሰላም ማለት ራሱ የሚያቆሙ ተሰራለ ስራ አለበለዛ ሳያህለው አይነት ነገር የሚሆንበት ላይፍን ሄክቲክ የማድረግ ወይም አንዳንዴ ምንድነው አዲስ እረኛ ከብታ ያስተኛ የሚባል ነገር አሁን አሳይመንት ይሰጣል አሳይመንትን ለመወጣት ስትል አንተ ያለውን ሰራተኛ በሙሉ በቃ ስራውን እንዲጠላው የምታረግበት ኑሮውን እንዲጠላው የምታረግበት አይነት ሲቹዌሽን የሚፈጥሩ ሰዎች አሉ ለዚህ አንድ ሶሺዮሎጂስት ነው አክቹአሊ የስታንፎርድ ዩኒቨርሲቲ ፊሊፕ ዚምባርዶ የሚባላል የዚምባርዶ ኤክስፐሪመንት አለና ይሄ ፊልምም ተሰርቶበታል the experiment የሚልና ወይ በጀርመንኛ ዳስ ኤክስፐሪመንት የሚል በእንግሊዝኛም ግን 2010 ላይ ተሰራለ it's very important ነው ሰዎች የሆነ ስልጣን ስትሰጣቸው እና የሆነ ዩኒፎርም ስታለብሳቸው ኢንዲቪጁዋሊቲያቸውን በዛ ውስጥ ደብቀው መጥፎ ሰዎች የሚሆኑበት ሁኔታ ደግሞ ይፈጠራል ምን ይላሉ ኦቶሪቲ ውስጥ የሌለውን ነገር አይደለም ይፈጥራል ውስጥ የሌለውን ነገር ማግኒፋይ እንድታደርገው ግን ያደርጋል if you are inherently መጥፎ ከነበርክ ውስጥ ያንን ነገር እንደዛ ያደርጋል ጭምብሉን ገለጠ እንደሚባለው ገለጠ በቃና ሲሰጥህ አሁን ለምሳሌ መኪና በጣም ለፈጣን ሰው መኪና ስጠው በጣም ነው የሚፈጥነው
አይነት ነገር ማለት ነው ወይም በጣም ኦሬዲ ፈጣን የነበረ ሰው ሌላ ቴክኖሎጂካል ሰፖርት ሲሰጠው በጣም ይፈጥናል ቀርፋፋም ከነበረ ደግሞ ያንን አጠቃቀሙ ስቲል ቀርፈፍ ብሎ ነው የሚጠቀመው ወይም ቀስ ብሎ ነው የሚጠቀመው እና የዚምባብዌ ኤክስፐሪመንት የሲቹዌሽኖችን ሁኔታ ነው እንትን የሚያሳየን ሲቹዌሽን ሰው ውስጥ ያለውን ነገር እንዴት አድርጎ ሌላ አይነት ሰው እንደሚያደርገው ጓደኞቹን እኔ አሁን ቅድም ቀጥቻለሁ ብያለሁ አይደለም ኢንሄረንትሊ መጥፎ ስለሆንኩ አይደለም እኔ ስራው ስላልተሰራ ነው ስለዚህ በእነኚህ መካከል ባላንሶችን መስራት አለበት አሁን ሊደር ስትሆን አንዱ ትልቁ እንትን ታስክ ኦሪየንትድ እና ፒፕል ኦሪየንትድ የሚባሉ አሉ አሁን አንዳንዱ ሰው ታስክ ተሰጥቷል he wants to be the nice guy በጣም ጥሩ ሰው መሆን ይፈልጋል መገምገም አይፈልግም አሁን በተለይ ደግሞ በኢህአዴግ ጊዜ የነበረው ግምገማ የታች ሰራተኛ ይገመግማል ስለዚህ አንተ በጣም ስራ ላይ ብቻ የምታተኩር ከሆነ ሲገመግሙ ከጨዋታ ውጭ ሊያስወጡ ይችላል ሰላም አይለንም ሁሉ ሊሆን ይችላል አይነት ነገር ሊሆን ይችላል በጣም ስለዚህ አሁን ያኔ ሁለቱን ባላንስ ማድረግ ያስፈልጋል አሁን ይሄ የካንትሪ ክለብ ማኔጀር የሚባል አለ ስራውን እንዳወጣው ያወጣው እኔ ግን I want to be the nice guy ጥሩ ሰው መሆን ፈልጋለሁ የሚሉ ይሄ ለኔ ትክክለኛ ያመራር እንትን አለ በሊደርሺፕ ሳይንሱም እንደዛ አይልም ትክክለኛም አይደለም እኛ ሀገር ለምሳሌ ይሄ ሁሉ ሪሶርስ አለን አይደለ ፋብሪካዎቻችንን ተመልከታቸው ፋብሪካዎቻችን ብዙዎቹ እኮ ከ50% በታች በሆነ ካፓሲቲ ዩቲላይዜሽን ነው የሚሰሩት የማምረት አቅማቸው በጣም ታች ነው ምንድነው ስትል ኤክስኪውዝ ማአት ነው ያለው ማአት ነው ኤሌክትሪክ ጠፍቶ ነው ውሃ ስለሌለ ነው መንገድ ተዘግቶ ነው ጥሬ ዕቃ የለም ሰራተኛ አንሶብኝ ነው ገበያ ጠፍቶ ነው እነኚህ በሙሉ የታወቁ ምክንያቶች ናቸው በማኔጅመንት የሚታወቁ 7 ምክንያቶች አሉ በቃ ከኪስ ያወጣ እንደዚህ የምትላቸው አሪፍ መሪ ስትሆን ግን ከየት ጋር እንደሚመጡ ለምሳሌ እነኛ 7 ኤሞች ብለህ ልታስቀምጣቸው ትችላለህ አንደኛው ኤም ለምሳሌ ማቴሪያል ነው ስለዚህ ሮ ማቴሪያል የለኝም ስለዚህ ይሄን እንደሚል ስለምታቅ ሮ ማቴሪያል እንዳይጓደል የሚያስችል ስርዓትና ሲስተም በደንብ ማስቀመጥ አለበት ማለት ነው ሌላኛው ማንፓወሩ ያልተማረ ነው ወይም ያልሰለጠነ ነው ወይም ካፓቢሊቲው በጣም ደካማ ነው ዲሲፕሊኑ በጣም ደካማ ነው ስለዚህ ይሄ ከመምጣቱ በፊት ማንፓወር ላይ ብቁ የሚያደርግ ስርዓት አለኝ ወይ የሚለውን አንደኛው ኤም ማለት ነው ሁለት ኤም ማቴሪያል ነበር መጀመሪያ ከዛ በኋላ ማንፓወር ከዛ ማሽኑ ያረጀ ነው ሶስተኛው ኤም ማሽኑ ያረጀ ነው ማይሰራ ነው እንደዚህ የሆነ ነው ጥገና የለውም ስፔር ፓርት whatever ወይም ደግሞ ቀሽም ማሽን ነው መጀመሪያውን ራሱ የተመረጠው ስለዚህ ለዚህ መፍትሄ መፈለግ አለብህ ማለት ነው አራተኛው ኤም መኒ በቂ ገንዘብ የለንም ወርኪ ካፒታል የለንም ባንክ ብድር አልሰጠንም እንደዚህ ያልሆነም እዚህ አካባቢ ያሉ ሁኔታዎችን ማስተካከል አለበት ሌላኛው ሜተድ ያሰራር ስርዓት የለንም ወይም ያሰራር ስርዓቱ ልክ ያልሆነ ነው ሲስተም የለም ምናምን እነኚህን ማስተካከል አለበት and there is management ራሱ የሚባለው ማኔጅመንቱ በጣም እርስ በርስ በኔፖቲዝም በዝምድና በምን የተሰባሰበ ነው ውሳኔ አይሰጥም ወይም ሃይሊ ቢሮክራቲክ ነው እንደዚህ መጥላቸው ነው የምታይበት ከዛ ደግሞ ማርኬቱ እኮ የራሱ የቢዝነስ ካሌንደሩ እንደዚህ ነው እንደዛ ነው ምናምን እነኚህን ካወካቸው ቢፎር አንድ ተዘጋጃለህ ማለት ነው በቃ አውቃቸው ኤክስኪውዝ እንድትሰጥባቸው አይደለም አንተ የሰለጠንክና አዋቂ ማኔጅመንት ከሆንክ እነኚህን ይዘህ ለእነኚህ መፍትሄ ፍለጋ ከመጀመሪያው ነው ታዘጋጃለህ ማለት ነው አውሮፓ ሀገራት እኮ በረዶ ውስጥ ያሉ አሉ ስለዚህ ዛሬ በረዶ ነው መስራት አልቻልኩም ዛሬ እንትን ኖራ ያቆሙም አይባል በጣም ሰክሲድ አድርገው ሄደዋል እኛ ሀገር ደግሞ ስታይ ወይዘሩ በጣም የተመቸ ነው በጣም ብዙ ፖፑሌሽን አለ ብዙ ጥሬ ዕቃ ሀገራችን ውስጥ አለ ምናምን አለ አንጠቀምም አንሰራም ምን አይደለም ስለዚህ ላክ የምናደርገው ነው ምንድነው እሱ የአመራር ያው ሊደርሺፕ እና ማኔጅመንት አንዳንዴ ይደባለቃል እኔ ማኔጅመንትን ገሪነት ነው የምለው ገሪነት ሲቹዌሽንን መግራት ማለት ነው እና የሊደርሺፕ እና የማኔጅመንት ስኪላችን በጣም አፕግሬድ መደረግ አለበት እንደ ሀገርም ብትወስደው ተመሳሳይ እንደ ሀገር ያው ብዙ ጊዜ ተብሎ ያለ ነገር ነው ጃፓን ሀገር በጣም ብዙ ሮ ማቴሪያል ጃፓን ብረት የላትም ግን በጣም ብዙ መኪኖችን ፕሮዲዩስ አድርጋ አውጥታ ትልካለች ሲንጋፖር ነዳጅ የላት ምን የላት ግን ከ4 በላይ ሪፋይነሪዎች አላት ያጣራች ነዳጅ ለተለያየ ዓለም ትልካለች ኬሚካሎችን ፕሮዲዩስ ታደርጋለች ምን ትላለች እኛ ሀገር ደግሞ ያሉን ሮ ማቴሪያሎች በአብዛኛው ልንጠቀም አልቻለም አንደኛው ፕራዮሪቲ ነው የፕራዮሪቲ እንግዲህ ማኔጅመንት ጋር ስትመጣ እነኚህ ሪሶርሶች እንዴት አድርጌ ይጠቀማሉ ከየትኛው ይቅደም ኢኮኖሚክስ ላይ ያደለ ዋናው ነገር ኢኮኖሚክስ ሲያስተምረን እኛ መጀመሪያ
ያስተማረን ሰውዬ ጠየቀን ያ 1000 ብር አለ ያኔ 1000 ብር ብዙ ነው ያሁኑ 1000 ብር እንኳን ብዙም አይሰራም እና ቤት ውስጥ ትንሽ ልጅ አለ ምናምን አለ ስለዚህ መግዛት ያለብህ እቃዎች የተሰጡ አይተሞች ብዙ ናቸው ሴቶቹ ሞዴስ እንፈልጋለን ብሏል ለልጁ ዳይፐር መገዛት አለበት ወተት መገዛት አለበት ምናምን ሌሎች ነገሮች አሉ ለማንኛውም ታስቀድማለህ ከቀረ ማንኛው ይቅር ይሄንን ካልሰራ ምናልባት በዳይፐርን በሌላ ነገር ልትተካው ትችል ይሆናል ወተቱን ግን ልትተካው አትችልም እኮ ገብቷል ስለዚህ እንዲህ አይነት የፕራዮሪቲ ሴቲንግ እንትኖች ያስፈልጋል እና ይሄንን ሀገር ራሱ ከድህነት ለምሳሌ መንጭቀን ለማውጣት የምንችለው the right type of leadership methodology እና የሊደርሺፕ መንገዶችን ስንጠቀም ነው እና ብዙዎቹ ድርጅቶቻችን አንደር ካፓሲቲ ነው የሚሰሩት ብዙ የማርኬት ለምሳሌ ፈጠራ ችግር አለ ማርኬት ክሬት ማድረግ መከራ ነው ስለዚህ አብዛኛው ድርጅት ዋጋ በመቀነስ ለመወዳደር ነው የሚሞክረው ግን ማርኬት ላይ ዋጋ ስትቀንስ ብትል የማይገዛ ቃል value the right type of value ከሌለው the right type of የማርኬቲንግ ችሎታ ከሌለ እና ስለዚህ ይሄ ሁሉ ለምሳሌ የቤት እጥረት አለ ሪል ስቴቶቹ በጣም ብዙ ቤት ሰርተዋል ግን መሸጥ አልቻሉም there is some problem ማለት ነው ቤቱ ኖሮ የቤት ፈላጊ ኖሮ ካልተቀናጀ ምን ማለት ነው ይሄ የፕሮዳክት ማርኬት ፊት ችግር አለ ማለት ነው የሰራው ፕሮዳክት ማንን አስበ ነው መጀመሪያ ማንን አስበ ነው እንዲህ አይነት ያለው እንደዚህ ሆነ ምናም ፋንሲ ሆነ ምናም ለዳያስፖራው አስበህ ነው ለምሳሌ የምትሰራው ብዙዎቹ የሰሩት ዳያስፖራው እዚህ ጋር ለኢንቨስትመንት ነው የሚገዛው ኢንቨስት የሚደረገው ሰው ነው የሚከራየው እዚህ ጋር ነዋሪው ነው የሚከራየው ስለዚህ ለዚህ ጋር ላለው ነዋሪ ተስማሚ የሆነ ቤት መስራት አለበት ማለት ነው እኔ ዳቦ አምርተናል ብስኩት አምርተናል ፓስታ ማካሮኒ ሙሉ ልብስ ውሃ የተለያዩ ፕሮዳክቶች ላይ ሰርቻለሁ እንደዚህ እና መጀመሪያ መነሳት ያለበት ለማን ነው ማመርተው ለማን ነው ምሰራው the right type of market segment መምረጥ አለበት አለበለዛ የብዙ ሰው ችግር ይሄ የድሮ መንገድ አልፏል የድሮ መንገድ ማለት ያመረትከው ሁሉ የሚሸጥበት አምርቼ ከዛ በኋላ በተፈለገው መንገድ ይሸጣል የሚባልበት ዘመን አልፏል አሁን መጀመሪያ you have to understand who is going to buy ብትችል ሸጠህ ነው መጀመሪያ ያለብህ ሸጠህ ፕሮዲዩስ ማድረግ ነው ይሄ ሞዴሉ ድሮ የነበረው build demonstrate and sell አሁን ግን ያለው እንደዛ አይደለም አሁን you have to sell you have to demonstrate you have to sell and you have to build የምትሰራው ነገር በ3D ሞዴል ይሁን በመናምን ይሁን ዴሞንስትሬት አድርገህ መጀመሪያ ሐሳብን ፒች ማድረግ ማለት ነው ሐሳብን ከሸጥከው በኋላ then ሰዎች ኢንቨስተሮች ካንተ ጋር ሊሰሩ ፈቃደኛ ይሆናሉ because you have got ሐሳብ አለ ሐሳብ ነው ወደ ማቴሪያል የሚቀየረው ማለት ነው ስለዚህ መጀመሪያ ሰውየው ጭንቅላት ውስጥ ነው ያ ነገር የሚፈጠረው የዚህ አይነት አካሄድን ማስኬድ ያስፈልጋል ምን ፕሮብሌም ነው ሶልቭ ማድረግ አሁን you are ቢዝነስ ውስጥ ያለው ወይም የሆነ ነገር ውስጥ የምትሰራው ገንዘብ የምትፈልገው ምን የምትለው የሆነ ቫልዩ ዴሊቨር ለማድረግ ነው ስለዚህ መጀመሪያ ቫልዩን አንተ ራስህ በደንብ ልታምነው ይገባል እንጂ ኤኒቲንግ ይሸጥ የለ ገበያ ላይ አሁን ባለው ሲቹዌሽን እኮ መሸጥ ለቻለ ሰው ኤኒቲንግ ዌስት የምትላቸው ነገሮች በሙሉ ይሸጣሉ ደግመን ብናነሳው ስሙን የሚከፋ አይመስለኝም ውሃ በቧንቧ ቤታችን ድረስ በማይቋረጥበት ጊዜ ንጹህ ነው ብለን ከቧንቧ ሁላችንም በመንጠጣበት ዘመን ኤርሚያስ አመልጋ ሃይላንድ የሚል ውሃ በእንትናሽጎ መጣ በየምግብ ቤቱ ያኔ ስትገባ ውሃ በጠርሙስ ይቀርብልሃል ትጠጣለህ there is no problem ለስላሳ ካልፈለክ በስተቀር ማለት ነው እና ወያም ውሃ ካልፈለክ እና ይሄ ሰውዬ ውሃ ብሎ በእንትን ሲያመጣው who is going to buy ማን ነው የሚገዛኝ ብለህ ነው የምታስበው ኦኬ ሐሳብ ነው የነበረው ግን ከዛ ተነስቶ ዛሬ ወደ ከ120 በላይ የውሃ ፋብሪካዎች አሉ ኢትዮጵያ ውስጥ ሲል ሁሉም ሃይላንድ ነው የሚባሉት ግን አዎ እንደዛ ነው የሚባሉት ማርኬቱን ነው የፈጠረው yes ስለዚህ እንትንህ ቪዥንህ እይታህ እነኚህ ነገሮች very important ናቸው ከዛ በኋላ ያለው ነገር የመሸጥ ጉዳይ ነው ቱሪዝም ለምሳሌ ወደ ኢትዮጵያ መጥራት አሁን በጣም ብዙ የቱሪስት ሳይቶች ተፈጥረዋል ስለዚህ እንዴት ነው ይሄንን የማስተርስ ፕሮጀክት ላይ ብራንዲንግ ላይ ነው ከብራንዲንግም ካንትሪ ብራንዲንግ ላይ ከካንትሪ ብራንዲንግም ብራንዲንግ ኢትዮጵያ ላይ ነው አብዛኞቹ አሁን የሚሰሩት ነገሮች እኔ ያን የዛሬ 10 ምናምን አመት የተሲሲ ላይ የተቀመጡ የሪሰርች ሪፖርት ላይ የተቀመጡ ናቸውና ሀገራት እንዴት አድርገው ራሳቸው ሪብራንድ የሚያደርጉት ሀገራት ራሳቸውን እንዴት አድርገው ሪብራንድ አድርገው ወደ
ቱሪስት እንዴት አትራክት ያደርጋሉ? ቱሪስት ብቻ አይደለም ሰራተኛ እንዴት አትራክት ታደርጋለህ? ከውጭ ሀገር የሚመጣ ሰራተኛ አሁን ኤክስፐርት ካልመጣ ከውጪ ማለት ነው ሁሉን ነገር በራሳችን ብቻ ተሰርቶ እኮ አይዘለቅም። ቀዳማዊ ኃይለ ሥላሴ መንግስት እኔ በጣም አንዱ ማደንቀው በውጭ ሀገር ያሉ የተበደሉ ወይም የተቸገሩ ሰዎችን ጠርቶ በደላቸውን ብቻ ዝም ብሎ አስቀምጦ አይደለም ቁጭ የሚያደርጋቸው። የነ ሙሴ ነርሲስ ናልባንዲያን አርመናውያን እኮ ተቸግረው ነው የመጡት። ከዛ ግን ሲያመጧቸው እዚህ ግን የኢትዮጵያን ህዝብ መዝሙር ኮምፖዝ ከማድረግ እኮ ነው የደረሱት የመጀመሪያውን ያን የነበረውን ማለት ነው። ከዛ ለአፍሪካ ህብረት ምስረታ ጊዜ አፍሪካ የሚለውን መዝሙር ዋቴቨር እነኝን ሌሎችም ግሪኮች ሲመጡ እዚህ ሀገር ይዘውት የመጡት ነገር አለ በጣም ብዙ እንደዚህ እና ከሌላ ሀገር ሰዎች ሊመጡ የሚችሉበትን ሁኔታ መፍጠር ያስፈልጋል ማለት ነው። አንዳንዴ ቅድም ብያለሁ በሞዴል ነው የሚታሰበው ብያለሁ። የተሳካ ሞዴል ያላቸው ሀገራት እነማን ናቸው? ለምሳሌ የዱባይ ጋቨርንመንት አሁን ለምሳሌ ብንወስድ ማለት ነው አንዱ ሰው የሚስቡበት መንገድ ታክስ ፍሪ ነው አገሩ። አሁን ነው ሪሰንትሊ በ2023 የኮርፖሬት ታክስ 9% እንዲሆን አድርገዋል። 9% እንዲሆን ሲያደርጉ የኮርፖሬት ታክስን ከ375,000 ድርሃም ወይም በእኛ ሀገር ከ15 ሚሊዮን ብር በላይ አመታዊ ትርፍ ካገኘ ነው። ከ15 ሚሊዮን ብር በታች ትርፍ ካገኘ ኢቭን ታክስ አትደረግም። ታክስ ብዙ ገንዘብ ቦርደር አቋርጦ እንዲመጣ ያደርጋል ከሌላ ሀገር። ገንዘብ ያላቸው ሰዎች ዓለም ላይ የት ሀገር ሄደን እንስራ ነው። ገንዘብ ያላቸው ሰዎች ሀገር አያጥራቸው። ይሄ ዳር ድንበር ምናምን አይደለም የሚይዘው። ኢንተርፕሬነር በዳር ድንበር አይታጠርም። ስለዚህ እንደዛ አድርገህ ኢንቨስተር ትስባለህ። አሁን መሳብ ማለት ቱሪስት ብቻ አይደለም፣ ጎብኚ ብቻ አይደለም፣ ኢንቨስተር መሳብ አለብህ። ኦኬ አንድ ሁለተኛ ሰራተኛ መሳብ አለብህ። ለምሳሌ አንዱ ኩባንያዎች የት ሀገር እንሂድ ሲሉ እንደፈለኩት ሰራተኛ አገኛለሁ ወይ አማካሪነት ነው ስራዬ ብያለሁ። አንድ የአየርላንድ ኩባንያ መጥቶ የጠየቀኝ ኬንያ የነበሩ ናቸው። እዚህ ሀገር ስንመላለስ 6-7 ዓመት ሆኖናል አሉ እና ኬንያ ከከፈትን በጣም ቆየን። የዚህ ሀገር ግን በጣም አንሰርቴን ነው። አንሰርቴኒቲው ምንድነው? በአንድ ዓመት ውስጥ በጣም ብዙ ህግ ይወጣል፣ በጣም ብዙ ይለዋወጣል። የቢዝነስ ሰው የታወቀ ነገር ይፈልጋል። ዛሬ ሌላ ነገ ሌላ ስቴብል ኢኮኖሚክ ኢንቫይሮንመንት ይፈልጋል። እሱ ከሌለ ይሄ ለምሳሌ የፈለከውን ሌላ ነገር ብታደርግ ኤሌክትሪክ ፓወር ጀነሬት ስላደረግክና እንትን ስላልክ ብቻ ሰዎች አይመጡ። ኢኮኖሚክ ኢንቫይሮንመንቱ አትሊስት ለአንድ ዓመት ስቴብል ማድረግ ለምንድን ነው የሚያቅተን? በየዓመቱ ለምን እንደዚህ ይዋዥቃል? ማን ነው በየወራቱ? ይሄ ልክ አይደለም። ይሄ መስተካከል አለበት። ታክስ በጣም ከቀነሰ ለምሳሌ ሰዎች ሲንጋፖር ሄደው በመስራት ፋንታ ወይም ዱባይ ሄደው በመስራት ፋንታ አንተ ጋር ለምን ይመጣሉ? ለእንግሊዛዊው አንተም ዱባይም እኩል ናችሁ፣ ለደቡብ አፍሪካዊው አንተም ዱባይም እኩል ናችሁ። ስለዚህ ሁለታችሁን ኮምፔር ሲያደርግ የት ይሄድ? ከኬንያ አይደለም የምትወዳደረው። እኔ የአፍሪካ ሀገሮችን መወዳደሪያ ማድረግ ተገቢ ነው ብዬ አልልም። ምክንያቱም አንድ አይነት እንትን ውስጥ ነው ያለነው። ሁሉ ጊዜ ቤንችማርክ ስታደርግ ወደ ላይ ነው ቤንችማርክ የምታደርገው። ተንጠራርተህ ከአንተ በላይ የሄዱ የተሻለ መንገድ የሄዱትን ሰዎች አይተህ በእነሱ መንገድ ቢሄድ ብለህ ነው ማየት ያለብህና እነኚህ ነገሮች ካየን ኢንቨስተር ለመሳብ፣ ሰራተኛ ለመሳብ፣ ጎብኚ ለመሳብ እና ለሌሎችም ሁኔታዎች ይሄ ሀገር ለምሳሌ አየሩ በጣም ማራኪ አየር ነው፣ ማይገኝ አየር ነው። አልሸጥነውም እኮ ኦኬ ኢፍ ዩ ኖ ሃው ቱ ፓኬጅ ኢት እንዴት አድርገህ ፓኬጅ እንደምታደርገው ካደረግ አየርም ይሸጣል። አንዱ ቀላሉ ፓኬጂንግ ይኸው የምናውቀው ነው። ለኮቪድ ጊዜ እንደነበረው በሲሊንደር በምናምን ነገር ታሽጎ ኮምፕሬስድ ሆኖ ኦክሲጅን ለሚፈልግ ሰው ይሸጣል። ጃፓኖቹ ግን የፉጂ ተራራ አየር ብለው ለምሳሌ ፓክ አድርጎ እኮ ይሸጣሉ፣ እንደዚህ ለማሽተት ብለህ ማለት ነው። ግን the right type of packaging ደግሞ ለምሳሌ አሁን ካየነው እኛ ሪል ስቴት አየርን ማሸጊያ ነው። ሪል ስቴት ቤት እዚህ ጋር ይሸጣል ብለህ ለፎሪን ሰዎች ቤት መግዛት ይቻላል፣ መኖር ይቻላል ብለህ ካልክ ምንድን ነው የሚሆነው? ሰዎች እዚህ ሀገር መጥተው ይኖራሉ ማለት ነው። they have to see it። ከዓመት ዓመት ጃኬት ለብሰን የምንኖርበት ሀገር ነው። ቁምጣ አድርገን መሄድ የማንጨነቅበት ሀገር ነው። ይሄ አዲስ አበባ ላይ ብቻ አይደለም፣ ጎንደርም ተመሳሳይ ነው። አብዛኞቹ ከተሞቻችን ሃይላንድ ላይ ነው ያሉት። መቱም ብትሄድ ተመሳሳይ ነው። ኤኒዌር ሐረር ብትሄድ ተመሳሳይ ነው። እና በጣም ፊው ኤሪያስ ናቸው በጣም ሞቃትና ቆላማ የሆኑ። እነሱም ደግሞ ሌላ ሀገር ካለው ቆላማነት አንጻር በጣም እንትን አይደለም። እኔ በአንድ ወቅት እድል አግኝቼ ለፋብሪካ ለመገንባት ፈልጎ የጅቡቲው ፕሬዝዳንት ልጅ ሄጄ ነበር
እዛ በነበርኩበት ጊዜ የሚገርምህ በቃ ምናፍቀው ኤሲው ጋር ሄጄ የምቀበጥበትን ጊዜ ሴፕቴምበር አካባቢ ነው የሄድኩት የነበረውና በጣም ሞቃት ጊዜ ነው የነበረው ሴፕቴምበር እና በቃ ወጥቼ ሆቴል ሌላ ነገር አይደለም የሚያምረኝ ኤሲው ስር ቁጭ ማለት ሌላ ቦታ መሄድን አልፈልግም። እዚህ ሀገር ደግሞ ናቹራሊ ኤር ኮንዲሽን እንደሚባል ሀገር ነው። እኔ ህንድ ስማር እንደዛ አላቸዋለሁ። የኢትዮጵያ ሙቀት እንዴት ነው አየሩ እንዴት ነው ምናምን ሲሉኝ ዩዥዋሊ ከ18 ጀምሮ እስከ 25 ባለው ውስጥ ሬንጅ ያደርጋል። ብዙ ጊዜ 23 ምናምን አካባቢ ነው የሚሆነው። ይሄማ ኤሲ ነው አትለኝ ናቹራሊ ኤር ኮንዲሽን ነው አትለኝም አለኝ። ልክ ነው የኢትዮጵያ አየር ናቹራሊ ኤር ኮንዲሽን ነው። ብዙዎቹ የውጭ ሰዎች መጥተው የሚደነቁበት አንዱ ኤሲ የለንም ቢልዲንጎቻችን ላይ ሲታይ ወደ ላይ ሲያዩ ፋን የለም። ፋን የላችሁም ኤሲ የላችሁም እንዴት ነው የምትኖሩት ይላሉ። ስራውት በየር እንደዚህ ነው አየራችን። ይሄንን ግን ፕሮፐርሊ ማርኬት አላደረግነውም፣ ፕሮፐርሊ አልሸጥነውም። ለኛ ቱሪዝም ማለት ሳይቶች ቅርስ ማሳየትና ይሄ ሄሪቴጅ ማሳየት ብቻ ነው። በዩኔስኮ ተመዘገበ ምናምን ይያለ ኖ ቱሪዝም ኢዝ ሞር ዳን ዳት። አሁን ኖባዲ ኬርስ በነገራችን ላይ አሁን በዘመናዊው ዓለም ኖባዲ ኬርስ ያንተን ሂስቶሪካል ሳይትስ ለማየት ብዙ ግድ የለውም። በኢንተርኔት ምናምን ማየት ይችላል። እሱ የገባኝ ነው። ይኸውልህ ህንድ ሄድኩ ጊዜ ያው በጣም ብዙ አመት ነው 5000 ዓመት የቆየ ስትራክቸር አየሁ። 5000 ዓመት የቆየ ስትራክቸር አይተህ እኛ ሀገር 400 እና 600 ዓመት ቆዩ የምትላቸውን ስትራክቸሮች ላይ ብታዳንቅ ኦኬ ለራሳችን ጥሩ ነው ማዳነቅ፣ የራስን ነገር ማቃለል አስፈላጊ አይደለም። ግን በጣም ሌላውን ጨርሶ የሚመጣ ቱሪስት ነው እንትን የሚለው ሌላው ፕራዮሪቲ የሚሰጠው ሌላ ነገር አለ። ዱባይ ለምሳሌ በቱሪዝም ከፍተኛ ፍሎው ያገኘችው ሂስቶሪካል ሳይቶች ኖሯት አይደለም። እነሱ ምን ይላሉ? የኛ ቱሪዝም ይላሉ። በደንብ አዳምጠው። እዛ ይሄ ቱር የሚያደርጋል ቢግ ባስ ቱር የሚባል እሱ ላይ ቁጭ ብለህ ስትል የኛ ቱሪዝም ሪቴል ቱሪዝም ነው ይሏል። የችርቻሮ ቱሪዝም ነው። ችርቻሮ ሶክሲድ እንዲያደርግ ታክስ የለም። እኔ ታክስ በጣም መቀነስ ኦፖዚት ነኝ። አሁን ኢትዮጵያ ውስጥ ከሚደረገው ፕራክቲስ ጋር ለኔ ታክስን በመቀነስና በማላላት የተሻለ ኢንካም ይገኛል ብዬ የምልኝ። በሌላ መንገድ ነው የምታገኘው። ታክሱን ስትቀንስ ከምን ይገኛል የሚሉ ሰዎች አሉ። ታክሱን ስትቀንስ የምታገኘው ከሰርቪስ ፊ። ለምሳሌ ላይሰንስ በ100 ብር ከምታስወጣ ከፍ ያለ አድርገህ ግን አንድ ጊዜ የታወቀ ለእድሳት ታስወጣለህ በየአመቱ ግን የታወቀ። ይሄ ሌላኛው ለሌሎች ማል ፕራክቲስስ ወይም ለአቢዩዝ ኦፍ ፓወር የሚያጋለጥ አካሄድ ነውና ለምን ኢትዮጵያ አላደገችም ብለህ ካልክ ከኋላ የመጣንበትን መንገድ መቀየር ነው ያለብህ። ተመሳሳይ በር እየከፈትክ ተመሳሳይ መንገድ እየሄድክ የተለየ ውጤት ብትጠብቅ አንስታይን ነው አለ የሚባለው ኢንሳኒቲ ኢዝ doing the same thing again and again and expecting a different result ይባላል። አንድ አይነት ስራ እየሰራ የተለየ ውጤት አትጠብቅ። you have to change something እና ከሌሎች ደግሞ የተለየ መሆን አለበት። ኬንያ ከሚሰራው በጎ ነገር ካለ ማራለሁ። አለበለዚያ ግን ኬንያም እኮ እንደዛው ነው እያልኩ አልደግምም። እኔ የማየው በጣም በአጭር ጊዜ የተሻለ ደረጃ ላይ የደረሱትን አገሮች አካሄድ ነው ማየት ያለብን። የሶሻሊዝም አስተሳሰብ በነገራችን ላይ በጣም አለብን። በአመራር ስታይላችን በምናችን ስናይ ማለት ነው። በደርግ ጊዜ የገባው ሶሻሊዝም አልወጣም እስካሁን አልወጣም። አብዛኛው ሰው ደግሞ አብዛኛው አሁንም ያለው ሊደርሺፕ የጄኔሬሽን አይደለም ኮንዲሽን እንደሆነ አይደለም። አሁን ጄኔሬሽን ኤክስ የሚባለው አለ ከፈረንጆቹ ከ1965 ጀምሮ እስከ 1980 አካባቢ ያለው አሁን ያ ነው አብዛኛው ሊደርሺፕ ላይ ያለው። በአብዛኛው በደርግ የአመራር ዘመን ኮንዲሽን ሆኖ የተመራ ነው እና ስለዚህ ይሄንን ቆም ብለህ ቅድም እንዳልኩት እያነበብክ ሌላ ሀገር እንዴት ይሰራል፣ ሌላ ፋብሪካ እንዴት ይሰራል ምናምን። አንተ ዱቄት ፋብሪካ የምትሰራ ከሆነ ዱቄት ፋብሪካ የኢትዮጵያ ዱቄት ፋብሪካና የሱዳን ዱቄት ፋብሪካ መካከል የሰማይና የመሬት ያክል ልዩነት አለ። በሚገርም ሁኔታ እኔ ሄጄ ስላየሁት ነው የሱዳኑንም ጭምር ማለት ነው። ሱዳን ሀገር 20,000 ኩንታል በአንድ ቀን የሚፈጭ የዱቄት ፋብሪካ አለ። ሳይጋ ፍላወር ሚል የሚባል ላስት ይር ፖርት ሱዳን ላይ ተገነባ። የት ነበራቸው? ካርቱም ውስጥ ወደ 6 ፋብሪካ አላቸው። አይቼዋለሁ በፈረንጅ 2009 እና 2011 ሄጄ ማለት ነው። እዛም ከኛ ጋር ስራዬ ማለት እድል አግኝቼ ነው የነበረው ያኔ እና አሁን በነበረው ጦርነት ግን ተመታባቸው። ዘን እነኚህ ሰዎች በ8 ወራት ውስጥ 20,000 ኩንታል በቀን የሚፈጭ የዱቄት ፋብሪካ ፖርት ሱዳን ላይ ወደብ ላይ ሰሩ። ሞዛምቢክ ሄደው መስራት ኔክስት ፕላናቸው ሞዛምቢክ ላይ የመስራት ፕላን ያላቸው። እኛ ሀገር እኮ 20,000 አይደለም 5,000 ኩንታል የሚፈጭ አንድ ፋብሪካ ከቻይና የዛሬ ስንት ዓመት ተተክሎ መስራት አልቻለም እና
ፋብሪካ የተክልና ሰው ስለ ጥሬ ዕቃው አያስብ። ፋብሪካ መትከልን እንደ ትልቅ ነገር አድርጎ ይቆጥሯል። ኖ መስራት እናንተን የምትልበትን ሁኔታ አንተ ካመቻቸ አፉን ከፍቶ ቁጭ ያለ ወይም ደግሞ ስራ ፈቶ ቁጭ ያለ ብዙ ፋብሪካ አለ። በጣም ብዙ ዱቄት ፋብሪካ አለ። በጣም ብዙ ፓስታ ፋብሪካ አለ። ስራ ይፈታ። እኔ የሀገሪቷ የውጭ ምንዛሪ ራሱ ሌላ ዱቄት ፋብሪካ ሌላ ፓስታ ፋብሪካ በማምጣት መባከን የለበትም። ያለውን መጠቀም ነው ያለብህ። መጀመሪያ ያለውን ሪሶርስ ፉል ካፓሲቲውን በቃ ሄደህ እዛ ተከራይተህ መስራት ትችላለህ። ያቆሙት ጋር በጣም አሪፍ እኔ አንድ የመኖ ፋብሪካ አለ። በጣም አፕሪሺየት ማድረግ ቢልዲንግ የለው ምን የለው ቢልዲንግ መጋዘን ዝም ብሎ ተከራይቶ የመኖ ማሽኖችን አምጥቶ ተክሎ ይሰራል። ህንፃ አልገነባም እኮ በሰው ህንፃ ውስጥ የራሱን ማሽን ተክሎ ይሰራል። በጣም ደግሞ አሪፎች ደግሞ ማሽን ተከራይተው ደግሞ እንደዛው ይሰራሉ። ስለዚህ there are different business models የድሮ ቢዝነስ ሞዴል እና የአሁን ቢዝነስ ሞዴል ተቀይሯል። ማኔጀር የምትላቸው ሰዎች I'm sorry አንዳንዶቹ ጓደኞቼ ናቸው። ኮሜንት መስጠት ፈልጋለሁ፣ አስተያየት መስጠት ፈልጋለሁ። ጥሩ ማኔጀሮች አሉ። ማኔጀሩ ሁሉ ግን ማኔጀር አይደለም። አንዳንዱ የራሱንም ህይወት ማኔጅ ማድረግ የማይችል ሰው የራሱን ህይወት ማኔጅ ማድረግ ያልቻለ ሰው ትልልቅ ኩባንያዎችን ወይም ትልልቅ የአገር መስሪያ ቤቶችን ማኔጅ ያደርጋል ብሎ መጠበቅ አስቸጋሪ ነው። ስለዚህ ማኔጅመንት ስለተማረ ብቻ አንድ ሰው አሪፍ ማኔጀር አይሆንም። ኮች መደረግ አለበት፣ ሜንተር መደረግ አለበት። በሂደት ደግሞ ራሱን እያበቃ መምጣት አለበት። ትሬኒንግ ዝም ብለህ ደጋግመህ ስለወሰድክ አይደለም። you have to try አዲስ ነገሮች። አዲስ ነገር 10% of your time maybe ለትሬኒንግ ልትወስድ ትችላለህ። ማን ነው ለሙከራ ለኤክስፕሎሬሽን። እኔ እላለሁ ክሪስቶፈር ኮሎምበስ አሜሪካን ለማሰስ በሚሄድበት ዘመን የኛ ሰዎች ምንድን ነበር እየሰሩ ያሉት? we are not ኤክስፕሎር የማድረግ ቴንደንሲ የለንም። አሁን ነው ኢትዮጵያዊ ሪሰንትሊ ሌሎች እንትኖችን ማየት የጀመረው። ስንት ሰዎችን ናይጄሪያ ሄዶ ያውቃል? የኛ ሰው ስንት ሰው ካሜሩን ሄዶ ያውቃል? እኔ ካሜሩን ሄዱ ማቃቸው ጓደኞች 1 2 3 አሉ። ስንት ሰው ሴንትራል አፍሪካን ሪፐብሊክ ሄዷል? በቃ የኛ ሰው የሚሄደው እኮ የታወቀ ደቡብ አፍሪካ ትሄዳለህ፣ አሜሪካ ትሄዳለህ፣ ካናዳ ትሄዳለህ፣ ጀርመን ትሄዳለህ፣ ጣሊያን ዱባይ ትሄዳለህ፣ ቻይና ትሄዳለህ። አለቀ በቃ። ኮሪያ ብትሄድ የምታገኛቸው ጥቂት ሰዎች፣ ጃፓን ብትሄድ የምታገኘው ጥቂት ሰዎች፣ ህንድ ለትምህርት ምናምን የሄዱ የተወሰኑ ሰዎች፣ ለዛውም ፑኔ። ከፑኔ ውጪ ማአት ትምህርት ቤት አለ ህንድ። አንዱ ከሄደ በቃ ያንን ተከተለ መሄድ ብቻ ነው። እንደ ምንድነው የጉንዳን መንገድ አይነት ነገር ማለት ነውና it shouldn't be that way። ኤክስፕሎር ለማድረግ አዲስ ነገር ለማየት አዲስ ነገር ቴስት ለማድረግ ኤክስፐሪመንት ለማድረግ at least 10% of your ከሀብት ወይም ደግሞ ከገቢ አንድ 10%ን አዳዲስ ነገር ለማየት ማዋል አለበት። አለበለዚያ ዓለም ላይ ማአት አዳዲስ ነገር እየተሰራ ነው። የወደቁ ኩባንያዎች እንደዛ አይደለም የሚሉት። ማን ነው የኖኪያ ሲኦ እያለቀሰ ያለው ምንድነው? we were doing everything በጣም አሪፍ ነበር አድርገን እየሰራን ነበር። የቱ ጋር ፌል እንዳደረግን አላውቅም አለ። የብላክቤሪ ሲኦ እኮ አይፎን መጥቶ ይሄ በተንለስ ወይም ደግሞ ስክሪኑ ሙሉ ሊታይ የሚችልበት አይፎን እንትን እስከሚያመጣ ድረስ ምንድነው ወደፊት እናሻሽላለን ብላችሁ ብታስቡት ሲባል እኛ እኮ we are leaders እኛ ቁንጮ ላይ ነው የተቀመጥነው ምንም ነገር ማሻሻል አያስፈልገንም ማለት እንደዚህ የሚባል ታሪክ የለም። ኦኬ እነኚህን ካሜራዎች ተመልከታቸው። ለኮዳክ ኩባንያ እኮ ኮዳክ ፎቶግራፊን ያስጀመረ የኢስትማን ኮዳክ ኩባንያ ነው። ዛሬ ኮዳክ በሌላ ኬሚካሎች ይታወቃል እንጂ በካሜራና በዚህ በፊልም ምናምን ኢንዱስትሪው ላይ የለም። it has been kicked out ራሱን አፕዴት ማድረግ ስላልቻለ ተመቶ ወጥቷል። ስለዚህ ይሄ ዛሬ የትም ላይ ብትሆን ግለሰብም ሁን የትኛውም አመራር ላይ ሁን የሀገር አመራር ላይ ሁን የፋብሪካ ምናምን ማርኬት ኮንትሮል ላይ ሁን እንደዚህ ማተር እነኚህን ነገሮች ራስህን እንትን ይያልክ ያስተካከልክ መሄድ አለበት። በቃ ህይወት ሁሉ ጊዜ ፕሮግሬስ ያለባት እድገት ያለባት ነገር ናትና and you have to love it። ላይፍ የሚወደድ በጣም ብዙ ነገሮች አሉት እና አመራሩ የትም ጋር ፋብሪካ ምራ አገር ምራ የትም ምራ አመራሩ ለደስተኛ ህይወት አልቲሜት ግቡ ምንድነው? የሰው ልጅ ዘላቂ ደስታ ያለው ኑሮ እኮ መኖር ሌላ ነገር የለውም እኮ ዘላቂ ደስታ። ዝም ብለን መሪዎቻችንን አሁን ከኋላ ጀምረን እንደዚህ እኔ አንዳንዴ ፌስቡክ ላይ ስጽፍ ሐሳቦችን እንደዚህ እያነሳው ኮረኩራለሁ። በአፄ ቴዎድሮስ ዘመን ከነበረ ንግስና የዛሬ ዘመን ልመና ይሻላል። ምክንያቱም እሳቸው በባዶ እግራቸው ነው የሚሄዱት። whatever በፈረስ ነው ሌላ ነገር የለም። ዛሬ ያለ ሰው
ጫማ ያደርጋል መኪና ይጠቀማል ኢቭን ሞባይል ይጠቀማል ምናምን ይጠቀማል ማአት አንተን አሲስት ሊያደርጉ ሌቨሬጅ ጉልበት አቅም ሊፈጥሩ የሚችሉ ነገሮች በጣም ብዙ ነገሮች አሉ በሳቸው ዘመን ሄደው ምናምን ያው ምኞታቸው ኢየሩሳሌም ድረስ ሄዳለው የሚል ነው ግን ባህር ድረስ ሄደው እንኳን ማየት አልቻሉም እኛ ሳሁን ዛሬ ባህር ማቋረጥ ይችላል the wrong way አይደለም the positive way ማን ነው በባህር ጠፍቶ በዚህ በተጨናነቀ ጀልባ በመናምን አይደለም በሌላ መንገድ ልትሄድ የምትችልባቸው በጣም በርካታ መንገዶች አሉ ስለዚህ ኤክስፕሎር ማድረግ መሄድ የቻለው ሰው ሄዷል ወይ ለምሳሌ በየቤታችን ሶፋ እንገዛለን ትንሽ ገንዘብ ስናገኝ እንደገና ሶፋውን እንቀይራለን ቴሌቪዥን እንገዛለን ትንሽ ገንዘብ ስናገኝ ደግሞ እንደገና ሌላ ስማርት ቲቪ ምናምን ሰፊ ቲቪ ምናምን መኪና እንገዛለን እንደገና ትንሽ ገንዘብ ስናገኝ ኤሌክትሪክ መኪና በጣም ትልቅ መኪና ምናምን እናደርጋለን አዳዲስ ነገሮች አዳዲስ ሐሳቦች አዳዲስ ኤክስፕሎሬሽን እዛ ላይ ያለ ተነሳሽነታችን ምን ያክል ነው ፉክክራችን በየትኛው መንገድ ነው ያለው ልጆቻችንን ስናስተምር ከደቡብ ኮሪያ ልጆች ጋራ መወዳደር በሚችሉበት መንገድ ነው ያነጽናቸው ያለ ነው ከቻይና ልጆች ጋራ በሚወዳደሩበት መልክ ነው ያነጽናቸው ያለ ነው የሚሉትን የሊደርሺፕ ጉዳይ በየትኛው በኩል የምታነሳው በትምህርት ቤት ታነሳዋለህ በፋብሪካ ታነሳዋለህ በፋሚሊ ታነሳዋለህ በብዙ ነገር የሚነሳ ጉዳይ ነው አይ ቲንክ ጊዜው የሚበቃናል መሰለኝምና ሌላ ጊዜም ተመሳሳይ ሐሳቦች ያነሳን ሪል ያንተን ኤክስፒሪየንስ ይወደድኩት ምንድነው በውስጡ አልፈህ ስለሆነ የሚጠቀሱ ምሳሌዎች ምናምኖች አሉና የሚያልቅ አይደለም ሌላ ጊዜ ዛሬ ጠቅለል ያረግን ያለፍናቸው ነገሮች በዲቴይል ምን መጣባቸው ይመስለኛል ፈቃደ ከሆነ እንደገና ዲስከስ ብናረጋቸው ደስ ይለኛል ዛሬ ሞሮፍ አንተ ያለውን በጣም መስማት ፈልጌ ነበር ጥሩ ነው አብራን የመጣ ነውና I really appreciate የዚምባብዌ ኤክስፐሪመንትን ግን ዝም ብለ ጠቅለል አርጋት ነው ያለፍከውና ትንሽ ኤክስፕሌን ብታረጋት ደስ ይለኛል ሰዎች ሁኔታዎችና ፖዚሽኖቻቸው ሲቀየሩ አብሮ ባህሪያቸው የመቀየር ነገር ራሱን ኤክስፐሪመንቱን በደንብ ትንሽ ብትሄድበት ደስ ይለኛል ማስታወቂያ ወጣ ጋዜጣ ላይ 1000 በፊልሙ ላይ ያለው እንደዛ ነው የሚለው $1000 በቀን ለሁለት ሳምንት ለ14 ቀን ያው ፊልሙ ያው based on the experiment ነው እንጂ ሪል ኤክስፐሪመንቱ እንደዛ አይደለም በሪል ኤክስፐሪመንቱ ላይ ገንዘቧ ታንሳለች ግን ስቲል የ14 ቀን ነው ያኛውምና እና በዛ መሰረት ሰዎች ተመዘገቡ ከተመዘገቡ በኋላ እዛኛው ላይ የነበሩ ተማሪዎች ናቸው ሪል ኤክስፐሪመንቱ ላይ እዛው ትምህርት ቤት የነበሩ ናቸው በፊልሙ ላይ ደግሞ ከኖርማል ከሶሳይቲ ውስጥ የተወጣጡ ሰዎች ናቸው አሁን እንግዲህ ምንድነው የተወሰኑት ሰዎች ራንደምሊ ዝም ብሎ እጅ እንዳወጡ ተመረጡና እናንተ የፕሪዝን ጋርድ ናችሁ የእስር ቤት ጠባቂ ናችሁ እስረኛ ጠባቂ ናችሁ ተባሉ ሌሎቹ ደግሞ በርከት የሚሉት እስረኞች ሆኑ ማለት ነው ከዛ በኋላ አንድ 5 ህጎች ወጣላቸው እነኛ 5 ህጎች የመጀመሪያው ነገር እስረኞች በቀን 3 ይበላሉ ይቀርብላቸው ምግብ በሙሉ ጥርግ አድርገው መብላት ግዴታ አለባቸው ይላል ሁለተኛው ማንኛውም እስረኛ የታዘዘውን ነገር የመፈጸም ግዴታ አለበት ይላል እንደዚሁ ደግሞ ጋርዶቹን ወይም ጠባቂዎቹን ማንኛውም እስረኛ መንካት አይችልም ከነካ ሲቪርሊ ወይም በተመጣጣኝ ሁኔታ ፓኒሽ ይደረጋል ይላል ጠባቂው ሳያናግረው እስረኛው ጠባቂውን ማናገር አይፈቀድለትም የሚሉ እንደዚህ አይነት ነገሮች ናቸው ያሉት ማለት ነው እና አደገኛ ሁኔታ ከተፈጠረ ወይም ደግሞ ኤክስፐሪመንቱን ማስኬድ የማይቻልበት ሁኔታ ከተፈጠረ ኤክስፐሪመንቱ ይቋረጣል ከተቋረጠ ክፍያ አይከፈልም ይላል ጋርዶቹ ደግሞ ይሄንን የማስፈጸም ግዴታ አለባቸው አለበለዚያ ክፍያ አይፈጸምላቸውም ይላል የተቀጠሩት ሰዎች በሙሉ ክፍያውን ሲሪየስሊ የሚፈልጉት ሰዎች ናቸው በጣም የሚፈልጉት ናቸውና $14000 ነው በሁለት ሳምንት የሚያገኙት $14000 በሁለት ሳምንት ትልቅ ክፍያ ነው ስለዚህ ማንንም ይሄንን ሚስ ማድረግ አይፈልግም በቃ ይሄ ኤክስፐሪመንት ለሁለት ሳምንት ለ14 ቀን የሚካሄድ ነው ኤክስፐሪመንቱ ግን ገና ከመጀመሪያው ቀን ግጭት ተፈጠረ በቃ ጋርዶቹ 6 የሚሆኑት የጋርድ ልብስ ለበሱ የፖሊስ ልብስ ነገር ተሰጣቸውና ያንን ለበሱ እስረኞቹ የእስረኛ ልብስ ተሰጣቸው ከህጎቹ መካከል አንዱ እስረኞቹ አድሬስ የሚደረጉት በስማቸው ሳይሆን በተሰጣቸው ባጅ ነምበር ነው በቁጥር
በቃ ስለዚህ እስረኛ እገሌ ብለህ የምትጠራው በቁጥር ነው 077 055 ምናምን እያልክ የምትጠራቸውና በዛ አይነት ነገር እና የመጀመሪያው ቀን ብሬክ ደግሞ ሌላኛው ያላቸው በቀን ውስጥ ከቤታቸው ከታሰሩበት ክፍል 3 እየሆኑ የታሰሩትና ከታሰሩበት ክፍል የሚወጡት ለ30 ደቂቃ ብሬክ ብቻ ነው በቃ የሚወጡት ማለት ነው። እና በወጡበት ጊዜ ባስኬትቦል ምናምን ሲሉ አንደኛው የሆነ ነገር ሲወረውር አንደኛውን ጠባቂ ይመታውና ከማከላቸው ከጠባቂዎቹ መካከል ጥሩ የሚባለው ወይም ለስላሳ የሚባለው ነው የነካውና በአጋጣሚ እና የሱ አፍንጫው ይደማል። ከዛ ሌሎቹ ጠባቂዎች ኢሪቴትድ ይሆናሉ። ለምን እንደዚህ ይደረጋል? እንዴት እንደዚህ ሆነ? ምናምን አይ ሳያውቅ ነው ምናምን ይላል። ያኛው ለእስረኛው ዲፌንድ ያደርጋል እንደውምና ያው ግጭት ተፈጠረ የመጀመሪያ ቀን። ከዛ ሁለተኛ በምግብ ተጣሉ። ምግቡ የቀረበላቸው ምግብ የማይጣፍጥ ነው እና ያንን ሙሉ አንበላም ሲሉ የመብላት ግዴታ አለባችሁ ምናምን በሚል አንድ ሁለት ሲባሉ ተጣሉ ማለት ነው። ብቻ ከዛ በኋላ በነበሩት ጊዜያቶች በሶስተኛው ቀን በሌላ ምክንያት በአራተኛው ቀን ምናምን ሲባል ጠባቂዎቹ ልክ እንደነሱ የነበሩ ራንደምሊ የተመረጡ እና ዩኒፎርም ተቀይሮ የተሰጣቸውና እዛ ጋር የሆነ ስልጣን የተሰጣቸው ሰዎች ቢሄቭ የሚያደርጉበት መንገድ ኮምፕሊትሊ ሌላ ሆነ። ኮምፕሊትሊ ለጠባቂዎቹ ብዙ ነገር አለ። ምግብ እንደፈለጉ አይነት አለ፣ መጠጥ አለ፣ ዊስኪ ምናምን አለ፣ ብዙ ነገሮች አሏቸው እና ፋይናሊ እነኛን እስረኞች በተኙበት መረበሽ፣ ከዛ ወስደው መደብደብ፣ ሽንት ቤት ውስጥ መድፈቅ፣ ግብረ ሰዶም ለመፈጸም እስከ መነሳሳት ደረጃ ድረስ ደረሱ ማለት ነው። ይሄ ሪል ላይፍ ላይ ዝም ብለህ የምታየው ይሄ ኦርዲነሪ ሰዎችን ዝም ብለህ ራንደምሊ ሴሌክት አድርገህ ስልጣን ብትሰጣቸው ይሄ ችግር አለ። ይሄ ምንድነው አሁን የሚያሳየው? አገር ላይ ስትሰራ ስልጣን ላይ የወጡ ሰዎች እገሌ ስለሆነ ነው እገሌ ቢቀየር አይደለም። ማህበረሰብ ውስጥ መሰራት ያለበት ስራ አለ እንደ ማህበረሰብ። አለበለዚያ የፈለከውን ሰው ስትቀይር ልትውል ትችላለህ፣ ብዙ ልትቀያየር ትችላለህ። ሪዛልቱ ግን ተመሳሳይ ሊሆን ይችላል። ስለዚህ ምንድነው እንደ ማህበረሰብ መሰራት ያለባቸው ስርዓቶች አሉ። ኦቶሪቲ አንቼክድ ከሆነ አሁን ያ ኤክስፐሪመንት ምንድነው እዛ ጋር አስቀመጧቸውና ትተዋቸው ሄዱ እና ካሜራ ነው የሚያያቸው የሚጠብቃቸው። ኦቶሪቲ ሃዝ ቱ ቢ ቼክድ። ይሄ ቼክ ኤንድ ባላንስ መኖር አለበት። አንቼክድ የሆነ ኦቶሪቲ ለአቢዩዝ በጣም የተጋለጠ ሰዎች ዩኒፎርም የሰዎችን ኢንዲቪጁዋል ማንነት ይደብቃል። ዚምባርዶ ምን የሚል መጽሐፍ አለው? ዘ ሉሲፈር ኢፌክት የሚለው አለ። ዘ ሉሲፈር ኢፌክት ማለት ያው ሉሲፈር የሰይጣን ሌላ ስም ነው ይታወቃልና እያንዳንዱ ሰው ውስጡ ኢቪል አለ ወይም መጥፎ ወይም ክፉ ባህሪ አለ ውስጡ ተደብቆ ያለ ሰፕሬስ ተደርጎ ያለ እና በሆነ ምክንያት ሲቹዌሽኑ ያንን ግልጥልጥ አድርጎ አንማስክ ሲያደርገው ሰውየው ከክራቫቱ ጀርባ ያለ መጥፎ ባህሪ ይኖራል። ከዩኒፎርሙ ጀርባ ከሱቱ ጀርባ ያለ መጥፎ ከሚያምር ቢሮ በጸሐፊ በምን በብዙ ነገሮች ተደብቆ ካለ ህንፃ ጀርባ ያለ ውስጣዊ ማንነት አለ እና ያ በተለያየ መንገድ ቴም መደረግ አለበት። በትምህርት በማንቃት አዌርነስ። አሁን የዚምባርዶ ላስት ይር ሞተ ሰውየው በ91 ዓመቱ ነው ያረፈውና የሂሮይዝም ኢንተለጀንስ ፕሮጀክት የሚባላል HIP እና ማንኛውም ሰው ሂሮ መሆን ይችላል። አሁን ብዙም ጊዜ ኮንፊውዝ የሚደረጉ ነገሮች ምንድናቸው? ብራቫዶ የሚባል ነገር አለ። ብራቫዶ ኢዝ ጀብደኝነት የሚባለው ማለት ነው። ጀብድ የምትሰራው ምንድነው? እሱ አደጋ ላይኖር ይችላል፣ ግን ያንተን ማንነት ለማስተዋወቅ ነው። እኔ እንደዚህ ነኝ I'm like this ምናምን ለማለት የብራቫዶ ተግባራት ልታሳይ ትችላለህ። ሁለተኛው ብሬቨሪ የሚባል ነው። ብሬቨሪ ድፍረት ማለት ነው። ለምሳሌ እሳት እየተነሳ ሰዎችን ለማውጣት ደፍረህ ልትገባ ትችላለህ። አደጋ አለ የሚታይ፣ ያንን አደጋ ለመወጣት ነው። ደፋር ነህ ማለት ነው። አንተ አደጋዎችን ፍርሃት አለ ውስጥ፣ ፍርሃትን ግን ተቋቁመ ኮንትሮል አድርገህ የሚሄድ ነገር ነው። ኮሬጂየስ አክት ነው። ሌላኛው ሂሮይዝም ለአንተ ጥቅም ላይኖረው ይችላል፣ ጥቅም ላይሰጠው ይችላል፣ ግን ባይስታንደር ከመሆን ተመልካች ከመሆን ውስጡ ገብተህ ይሄን ነገር ማረም አለብኝ ብለህ የምትለው ማለት ነው። ለምሳሌ እንደ ኤግዛምፕል እዚህ ውስጥ የሚጠቀሰው ጋንዲ ነው። ማህተማ ጋንዲ ትክክለኛ ስሙ ማን ነው? ሞሃንዳስ ካራማቻንድ ጋንዲ ነው። ማህተማ የሚሉት ግሬት ሶል ወይም ታላቅ ነፍስ ለማለት ነውና አሁን የጋንዲ ጀግንነት
በመፋለም አይደለም፣ በመደባደብ አይደለም፣ በመዋጋት አይደለም። የጋንዲ ጀግንነት ለእውነት በመቆም ነው። እውነቱን ኢንተግራል በሆነ ወይም ኢንቴግሪቲ ባለው መንገድ ዛሬም ነገም ይሄኛው ነው ትክክለኛው መንገድና ምናምን ብለህ ለማስረዳት በመሞከር እና ለዛ ነገር በመታገል ነው። ስትደበደብም ሲቪል ዲስኦቢዲየንስ ስትደበደብም በመቀበል ነው። ግን መጨረሻ ላይ ባለመታዘዝ ማለት ነው። ሲቪል ዲስኦቢዲየንስ ማለት አለመታዘዝ፣ ከመጥፎ ጋር አለመተባበር ማለት ነው። ይሄንን ማንም ሰው ማድረግ ይችላል። ማንም መንገደኛ ባይስታንደር ሂሮ መሆን ይችላል። የሂሮይዝም አክት ነው። ይሄንን ፕሮሞት ማድረግ ነው የሂሮይዝም ኢንቴሊጀንስ ፕሮጀክት የዚምባርዶ ፋይናሊ ከዛ ኤክስፐሪመንት መነሻ ሄዶ የደረሰበት ማለት ነውና ይሄንን በተለያዩ ሀገራት በኖርዌይ በሌላ ሀገራት እየተተገበረ ነው ያለው። የኖርዌይ እስር ቤት ምን ይመስላል? የኖርዌይ ሰዎች ለምን ሰላማዊ ሆኑ? በጣም ብዙ ሰው የገደለን አሁን ባለፈው ስንት ሰው ነው 70 ምናምን ሰው የገደለ ሰውዬ ያለው እስር ቤት በጣም የተመቻቸ እስር ቤት ነው። ምን ማለት ነው? ኦኬ ይሄንን የሚቀበል የተለየ ትሬኒንግ፣ የተለየ አዌርነስ፣ የተለየ ከውስጣችን መንቃት ያለበት ፋካልቲ አለ ማለት ነው። ከውስጣችን መንቃት ያለበት እኛ ሀገር ብዙ ሰው ካፒታል ፓኒሽመንት ይኑር የሚል ነው። ለምሳሌ ውሰድ ዓለም ላይ እኮ እንግዲህ በክርስትና እምነት ዓለምን ለማስተዳደር ስንት ሕግ ነው የተሰጠን? 10 ትእዛዝ ነው የተሰጠን 10። ከዛ 3ቱ መጀመሪያው ስለ እግዚአብሔር ስልጣን ነው። ከኔ በስተቀር ሌላ አምላክ አታምልክ፣ ጣዖቶችን ምናምን አታምልክ፣ እንደዚህ የእግዚአብሔርን ስም በከንቱ አትጥራ የሚሉ ነገሮች ናቸው። ከዛ ወረድ ብለህ ስታይ ደግሞ ሰንበትን አክብር፣ ወላጆችን አባትና እናትን አክብር የሚል ስለ ሃይራርኪ ነው። ሃይራርኪ መጠበቅ ነው። ከዛ በኋላ ያሉት አታድርግ ናቸው። በአብዛኛው አትግደል፣ በሐሰት አትመስክር፣ አታመንዝር፣ የጓደኛህን ንብረት የባልንጀራህን ንብረት አትመኝ፣ እንደዚህ። አሁን እነኚህ የሚነግሩት ምንድነው? ለዓለም እነኚህ 10 ህጎች በደንብ ከተገበርካቸው እኮ በቂ ናቸው። ስለዚህ የሚገል ሰው ስታይ you have to say no ኢቭን ሰውየው አጥፍቶም ቢሆን ተመጣጣኝ ነው ብለህ ይሄ ጀስቲስ ብለህ አናይ ፎር አናይ አይን ላጠፋ አይን ጥርስ ለሰበረ ጥርስ የሚለውን የሐሙራቢን ህግ ፕራክቲስ ላድርግ ብትል ጋንዲ ያለው ምንድነው? እሱ ይሄ አናይ ፎር አናይ will turn the whole world blind ነው ያለው። ዓለምን በሙሉ አይነ ስውር ያደርጋል። ምክንያቱም የመጀመሪያው አይን አጠፋ ብለህ አይን ስታጠፋ ቀጥሎ ያጠፋውም ይጠፋለታል ማለት ነው እያለ ያን ይተገብራል ማለት ነው። ስለዚህ ሂሮይዝም ግን you have to say no at some point። ሰው ያላግባብ የሚደበደብ ከሆነ ለምን ትመተዋለህ? ልክ አይደለህም ብለህ ማስቆም። ይሁን ነገር ሲደረግ ልክ አይደለህም። ይሄ የሞራል ጥያቄዎች ማለት ነው። ይሄ the right and wrong የሚባሉትን ነገሮች properly የማስኬድ ጉዳይ ነውና ይሄንን awareness create የማድረግ redirect የማድረግ ዳይሬክሽናቸውን ማስቀየር እና በጎ በመስራት ወደ ተሻለ ነገር የማምጣት አይነት ኤክስፐሪመንት ነው ያለው። ዋናው ግን ስታይ ኤክስፐሪመንቱ ላይ የሚታየው በብዙ ቦታ ቫዮለንስ መጨረሻ ቫዮለንስ የሚሆነው በጥሩ ነገር ታስቦ መጨረሻ ቫዮለንትሊ ኤንድ የሚያደርገው አንድ ነገር ሰዎች ስልጣን ሲሰጣቸው በተለይ አንቼክድ ቼክ ኤንድ ባላንስ የሌለው ስልጣን ከሆነ መጨረሻው አቢዩዚቭ ይሆናል። በቃ ከልካይ የሌለህ ነገር ይሆናል። የፈለከውን ነገር ታደርጋለህ። ከዛ በኋላ መጨረሻው ላይ ዲስራፕሽን ነው የሚሆነው። አይ ቲንክ የመጀመሪያው የዚምባርዶ ኤክስፐሪመንት የታሰበለትን ጊዜ ያክል አልሄደም እኮ አይደል? ሁሉም አልሄደም። 6 ቀን ፊልሙም 6 ቀን ነው። ይሄኛውም 15 ቀን ታስቦ ግን 6 ቀን ተቆራረጠ። በ6 ቀን መቆጣጠር አልተቻለም። አዎ ከዛ የተወሰደው ነገር ምንድነው? እሱ አንቼክድ የሚሆን ፓወር አደገኛ ነው። በቃ at the end of the day የሁሉም መጥፊያ ነው የሚሆነው። አላማውን አላሳካም። አሁን እንደኛ ሰዎች እኮ የሄዱት ገንዘብ ፍለጋ ነው የሄዱት። ለመደባደብ አልነበረም። ሰውና አቢዩዝ ለማድረግ አልነበረም። ግን ምንም ይቆጣጠራቸው ነገር ስላልነበረ ሪል ማንነታቸው ኤክስፖዝድ ሆነ። አሁንም በሪል እንትን ስታየው እኮ ሰው ስራ የሚሄደው የሆነ ወረዳም አገርም ክፍለ ከተማም ልምራ ብሎ የሚሄደው ሰዎችን ለማሰር ወይም ምናምን አይደለም። ጥሩ ሰርቭ ለማድረግ ነው። የስራ ኢንቫይሮንመንት እንዲፈጠርና ሰርቭ ለማድረግና እንትን ለማለት ግን ኢን ሪያሊቲ ግን የሚፈጠረው ስታይ ይሄድና ሰው እነኛ በጣም ሰርፕራይዝ ይሆናሉ። ፊልሙን ተመልከቱት። ኤክስፐሪመንት የሚል ነው። የመጀመሪያው ቅጣት ፑሽ አፕ ነው የነበረው። ሲምፕል ናት። ወዲያው ኦቢዲየንት ላይ አንደኛው በቃ ካዘዙ ምን ትእዛዝ እኮ ነው እንከተላቸው እንጂ ትእዛዛቸውን እንስማ እንጂ ትእዛዝ ስሙ ተብለን የለም ምናምን ብሎ ፑሽ አፕ ይሞላ አልሰራም ያለውም ያይና ሌሎቹ ከሰሩ
ኦኬ ምናምን ይላል። ይሄ ባንድ ዋገን ኢፌክት የሚባል አለ። ብዙ የማኔጅመንት ነገሮችን ነው የምታየው ዛሬ ደን ፑሽ አፕ መስራት ጀመረ። ከዛ ትንሽ ሲቆይ ከፑሽ አፕ ወደ ማስፈራራት ኢንቲሚዴሽን ሄደ። ለኢንቲሚዴሽኑ ሰዎች ታዛዥ እንደሆኑ ሲያዩ አየ መፍራት ይችላሉ ሰዎች አስፈራራ ማለት ይጀምራል። ከዛ ከመሐከላቸው እነኛ ፖሊሶቹ እኮ ጋርዶቹ 6 ናቸው። ከ6ቱ ገሌ ዋና ነው አልተባለም። ከመሃል ግን አንዱ ሰልፍ አስዩም ያደርግና ማዘዝ ይጀምራል። አንደኛውን ፖሊስ እኮ አሰሩት ራሱ አንደኛውን ፖሊስ ከኛ መሃል ጥሰ አንደኛው ስኳር በሽተኛ የነበር አይደለ ስኳር በሽተኛው ኢንሱሊን ከቦርሳው ውስጥ ሊያመጣለት ሄዶ ስላመጣ አንተ አጌንስታስ እንዴት ሄደ ለሱ እንደዚህ ተሰጣለ ምናምን ብለው ካሜራ አለ በካሜራ አይተውት እንደገና እሱን መተውት ማለት ነው መተውት ከታሳሪዎቹ መካከል አደረጉት። ይሄ ኢን ሪያሊቲ በላይፍ የሚታይ ነው መሬት ላይ የሚታይ ነው። ስለዚህ እኔ ምንድነው እሱ ዝም ብለና እንኳን አላጀምረን ስናይ ጋሽገሌ የሚባሉ ሰውዬ እኮ የእነንትና አባት የነበሩ የቀበሌ አብዮት ጥበቃ ይሆኑና ከዛ ሰፈራቸው ያለውን የሌላ ሰው ልጅ ጸራ ቤተኛ ነው ብለው ይገደላል። ምናልባትም የጎረቤታቸው ልጅ ይገደላል። ከየት አመጡት? ውስጣቸው የተደበቀ ኢቪል ነገር አለ ማለት ነው። የተለየ እኮ ስሜት ኖሯቸው አይደለም። በኋላ ግን አሳይመንት እኛና እነሱ የሚባል ግሩፕ ይፈጠራል። እኛና እነሱ የሚባለው ግሩፕ ተፈጥሮ ከዛ በኋላ then you start እነሱን ማጥቃት ትጀምራለህ። በቃ እዛ ጋር ያሉት አንድ ግሩፕ ናቸው እንደዚህ አንድ ግሩፕ ናቸው። ሶ እኔም ብለው ምንድነው ይሄ ለሶሺዮሎጂስቶቻችን ለሳይኮሎጂስቶቻችን ትልቅ አሳይመንት የሚሆን ነው። ለሂስቶሪያኖች ትልቅ አሳይመንት የሚሆን ነው። ፖለቲከኞች ትልቅ አሳይመንት የሚሆን ነው። ማህበረሰቡ መቀረጽ አለበት። በተለያዩ ነገሮች አዌር መሆን አለበት። እንዲህ አይነት ፊልሞች መሰራት አለባቸው። ለምን እንደዚህ ያደርጋሉ የሚለውን ቢሄቪየሮቻቸውን ቼክ ማድረግ አለባቸው። ከሁሉ በላይ ግን የሊደርሺፕ ሲስተም በየቦታው ያለው ይሄ ሲስተም የምንለው አገሩ የሚመራበት ህጎች ጀስቲስ ሰርቭ የሚደረግበት ሲስተም ፕሮፐርሊ መቃኘትና በቼክ ኤንድ ባላንስ ላይ መቀመጥ አለበት። አንድ ዳኛ ያስተዋፈ ቼክ ኤንድ ባላንስ፣ አንድ የብሔራዊ ባንክ ገዢ ቼክ ኤንድ ባላንስ ሊኖረው ይገባል። አንድ አገር የሚመራ ሰው ቼክ ኤንድ ባላንስ ሊኖረው ይገባል። ያን ጊዜ ሰላም ይሆናል አገሩ፣ ሰላማዊ ሁኔታዎች ይኖራል። ቼክ ኤንድ ባላንስ ከሌለ ግን ልጄ ነው ብሎ ሰው ልጁን ዝም ብሎ የሚቀጠቅጥ ከሆነ ልክ አይደለም እኮ እንደዛ እናትም ትሁን ልጄ ነው ብላ ልጇን ዝም ብላ አቢዩዝ የምታደርግ ከሆነ ልክ አይደለችም። ስለዚህ እነኚህ በሙሉ ሲስተማታይዝድ በሆነና ሂውመን በሆነ ሁኔታ መሰራት አለባቸው። ያ ሲሰራ ብዙ ነገሮች ጥሩ ይሆናሉና የዚምባርዶ ኤክስፐሪመንት በተለይ የሮል ኮንፍሊክት እና አንቼክድ ፓወርን ወደ አቢዩዚቭ ፓወር እንዳይመራ በሊደርሺፕ እና በማኔጅመንት ላይ ትልቅ ማስተማሪያ ነው። በተለይ ማኔጅመንት አካባቢ የአክሲዮን ማህበራት ከሆኑ የመንግስት መስሪያ ቤቶች ከሆኑ ቼክ ኤንድ ባላንስ በአብዛኛው አላቸው። የግል መስሪያ ቤት ሲሆን ብዙውን ጊዜ በቃ ያለምንም እንትን ዝም ብሎ ተነስና ውጣ የሚልበት አይነት ሁኔታ ይፈጠራል። ይሄ በውጭ ሀገርም ተሰርቶ ያስተካከሉት ነው። አልቲሜትሊ እዛ ጋር ያለ ሰው በባለ ንብረቱ ላይ በባለ ሀብቱ ላይ መጥፎ ችግር ሊፈጥር ይችላል። ሰራተኞቹ የሚፈልገውን ያክል ሪዛልት ላይ ያመጡ ይችላሉ ሌሎቹ። ምክንያቱም ባልደረባቸው ላይ የተፈጸመውን ሁኔታ ሲያዩ አባሮት ሊሆን ይችላል፣ አሳስሮት ሊሆን ይችላል፣ ጉዳት አምጥቶ ሊሆን ይችላል። ፋይናሊ ግን እነሱ ደግሞ በሚችሉበት መንገድ ሳቦታጅ አድርገው ስራው በአግባቡ እንዳይሄድ ሰውየው ማግኘት ያለበትን ጥቅም እንዳያገኝ ድርጅቱ ከሳሪ እንዲሆን ሊያደርጉት ይችላሉ። ከዛም ያለፈ ደግሞ ሪቮልት አድርገው ሌላ ነገር ሊያመጡ ይችላሉ። ስለዚህ አልቲሜትሊ የዚምባርዶ ኤክስፐሪመንት የሚያስተምረን ምንድነው እሱ መጨረሻው መጥፎ መጨረሻ እንዳይሆን ሰዎች አንቼክድ በሆነ ሁኔታ ፓወራቸውን አቢዩዝ እንዳያደርጉ የሚያስተምር ነው የዚምባርዶ ኤክስፐሪመንት ማለት ነውና እያንዳንዱም ሰው እንደግለሰብ ደግሞ ያስቱ ቼክ ሂምሰልፍ ያየነው ነው። በደርግ ጊዜ የነበሩ ሰዎች አልቲሜትሊ አገር ጥለው ነው የጠፉት። አንዳንዶቹ እስር ቤት ነው ረጅም ጊዜ የቆዩት። ስለዚህ ምንድን ነበረ ዲታች ያደረጋቸው ከማህበረሰቡ ጋር ዲታችድ እንዲሆኑ የተደረጉት ለምንድን ነበረ? እና ይሄ ሁሌም መምጣት ያለበት ነው። እና አንድ ሊደር ከአሜሪካኖቹ ምን ማለት ይሄን አሜሪካኖቹ እኮ ጆርጅ ዋሽንግተን በጣም እኔ ማደንቀው ሰውዬ ነው። መጀመሪያ ላይ ማንም ምንም ሳይከለክለው 2 ተርም ሰርቭ አድርጎ በቃኝ ከዚህ በኋላ ያለውን እንትን ወደ ራሴ ስራ ወደ ራሴ እርሻ ተመልሼ እኔ ስራ መስራት ነው የምፈልገው ብሎ ጆርጅ ዋሽንግተን የመጀመሪያው ፕሬዝዳንት እንደዛ አደረገ።
ከዛ በኋላ በጣም ብዙ አመት ቆይቶ እንደሆነ ለአሜሪካ ፕሬዚዳንት 2 ተርም ብቻ ነው የሚያስፈልገው የሚባለው እኮ አሁን እኮ ነው የመጣው። በፊት አልነበረም እኮ። ግን ያለማር ተያዘና ማንም ሰው ከ2 ጊዜ በላይ ምርጫ ላይ አይሳተፍም። ከዛ የሁለተኛው ዓለም ጦርነት መጣ። ፍራንክሊን ዴላኖ ሩዝቬልት ኤፍዲአር የሚባለው እሱ የነበረ ጊዜ 4 ጊዜ ተመረጠ እኮ። 4 ጊዜ ተመርጦ አራተኛውን ተርም ላይ ያለ ነው የሞተው ኦፊስ ላይ ያለ ማለት ነው። እና ከዛ ለካ ሰዎች ሰው ለካ ከፈለገ 4ም 5ም ለካ መመረጥ ይችላል። ስለዚህ we must have an amendment ብለው ከዛ በኋላ አሜንድመንት ተሰርቶለት ነው እንትን የተባለውና የመጀመሪያው ግን ያንን ካልቸር ኢንትሮዲዩስ ያደረገው ሰውዬ በጣም አዋቂ ነው፣ ለሀገሩ ሐሳቢ ነው፣ ዘመን ተሻጋሪ ነገር ነው የሰራውና ያው ሊደር ሲኮን ልቡ ሰፋ ያለ እንዲሆን ያስፈልጋል ብዬ ነው የምለውና እድሜን በጣም ኢምፖርታንት ነው ብዬ አስባለሁ ነው። በተለይ ለትልልቅ ሊደርሺፕ እንትኖች የግል ፍላጎትን የጨረስክ እንዲሆን ያስፈልጋል። ከሁሉ በላይ ግን you have to rely on the check and balance of the system ብዬ ነው የምለው። ታንክ ዩ በጣም ጥሩ ጊዜ ነው የነበረ በእውነት ተመልካቾቻችንም ብዙ አትርፈዋል ብዬ አስባለሁ ከልምድህም ከእውቀትህም ኢንጂነር ጌቱ ከበደ እስካሁን ከእናንተ ጋር በነበረን ቆይታ ብዙ ነገር አግኝታችሁበታል ብዬ አምናለሁኝ። እዚህ የሻይ ቡናን ጥሪ ተቀብሎ ከኛ ጋር አብሮ ስለቆየ በእናንተም በእኔም ስም ከልብ አመሰግናለሁ። ታንክ ዩ። አይ ሆፕ ገና ብዙ ያላለቀ ብዙ ጨዋታ አለ በጥቅል ያለፍናቸው ምናምን እነሱንም ሌላ ጊዜ ተመልሰን እንመጣባቸዋለን ብዬ ተስፋ አደርጋለሁኝ። እስካሁን ከኛ ጋር አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ሳምንት በሌላ ዝግጅት እንገናኛለን። ይህንን ፕሮግራም ከወደዳችሁት ላይክ አድርጉ፣ አንዳንዶቹ ሐሳቦች ላይ ኮሜንት አድርጉ። በቀጣይ ሳምንት ስንገናኝ የሰብስክራይበራችንን የተመልካቻችንን ቁጥር ጨምሮ እንገናኛለን ብዬ ተስፋ አደርጋለሁ። ሼር አድርጉት ለወዳጆቻችሁ፣ ብዙ ትምህርት የሚገኝበት ነው ብዬ አምናለሁኝ። እስከ ቀጣይ ሳምንት ሰላም ሁኑ።